ሄሎ ጤና ይስጥልን ውድ መሃል ሚዲያ ቤተሰብ ሰላም ብያለሁ። በያላችሁበት ሰላማችሁ የበዛ ይሁን። እንደተለመደው በሰዓታችን ተገኝተናል መረጃዎችን ለማጋራትና የተለያዩ ይተውችን ከናንተ ጋር ለመካፈል ነው። ዛሬ በሁለት ነገሮች ላይ ረዘም ያለ ቆይታ ይኖረናል። ከዛ በፊት ግን ከትላንት የቀጠለ አንዳንድ መረጃዎችን ለማቅረብ ሞክራለሁ። ዛሬ በተለያዩ ሚዲያዎችም እንደተመለከታችሁ በተለይ ማህበራዊ ሚዲያ ላይ ትላንትና ተጀምሮ የነበረው የአርሚ 15 ተቃውሞ በአዲግራት ከተማ እንግዲህ ዛሬም ቀጥሎ ውሏል። ቪዲዮውን እናሳያችኋለን። ምናልባት ትላንትና ከሻቢያ ጋር የተጀመረውን የጥፋት ጥምረት ይቁም የሚል አልሰማንም። ዛሬ በቪዲዮ በግልጽ እንዳየነው ከሆነ ትላንትና መሬት የምንፈልገው ለመኖር እንጂ ለመቀበር አይደለም፣ ሰላም ነው የምንፈልገው፣ ጦርነት አንፈልግም የሚል ነበረ። በጣም ተስፋ ሰጪ የተቃውሞ መልእክቶች ናቸው የተላለፉት። ዛሬ ቀጥሎ በዋለው ተቃውሞ በዛው የአርሚ 15 ተቃውሞ በአዲግራት ከተማ ከሻቢያ ጋር የተጀመረውን ጥምረት የጥፋት ነው ብለዋል። የጥፋት ጥምረት እሱ ይቁም ብለዋል። ተፈናቃዮችም ወደ ቀያቸው ይመለስ የሚላለ ተፈናቃይ ወደ ቀያቸው እንዳይመለሱ እንግዲህ አግቶ የያዘው የደብረ ጽዮን ቡድን ነው። አንዱ የህዝብ መቀስቀሻ መሳሪያ ለማድረግ የታገልነው ለትግራይ ህዝብ እንጂ ለህዋት አይደለም የሚላለ በጣም ቁልፍ የሆነ ነገር ነው። ለትግራይ ህዝብ ስታስብና ለህዋት ስታስብ የምትወስደው እርምጃ ፍጹም የተለያየ ነው የሚሆነው። የታገልነው ለትግራይ ህዝብ እንጂ ለህዋት አይደለም። ይሄ ምናልባት ሀራ መሬት ብሎ የወጡ ሌሎች ታጣቂዎችም አንዱ መነሻ ምክንያታቸው እንድንዋጋ እየተፈለገ ያለው እንድንሰራም እየተፈለገ ያለው ህዋትም ሙሉ ህዋት አይደለም። ህዋት እንግዲህ እነ ጌታቸው ሳይኖሩ ጻድቃን ሳይኖሩ ህዋት እንደሚሆን አይታወቅም። ለህዋትም ሙሉ ህዋት ሳይሆን ከህዋት ለተገነጠለ አንጃ ራሱን ለውጭ ባዕድ ተላላኪ አድርጎ ላቀረበ ጽንፈኛ ቡድን ያለ ወንጀል ያለ ጦርነት ሌላ ምንም ነገር የማይታየው ቡድን ነው። ይሄም ሌላ ተስፋ ሰጪ እና እውነተኛም ትክክለኛም መፈክር ነው ብዬ አምናለሁ። ዛሬ ከተሰሙ መፈክሮች አንዱ ነው። ይሄም መብታችን ይከበር፣ የቤት መስሪያ ቦታ ይሰጠን ነው። እንግዲህ አዋጅ አጽድቀው በብዙዎች እንዲነበብ አድርገው ነበረ። እንደው የክብር አገልግሎት እንሰጣቸዋለን፣ መሬት እንሰጣለን፣ ብር ያላሉት ነገር የለም። አፈጻጸም ግን የውሸት ነው የሚሆነው። ይሄንም የወጣውም ደንብና መመሪያ የምንፈጸምልን ነው እያሉ ያሉት። ወደ መጨረሻ አካባቢ ያሰሙት ጉዳት የደረሰባቸው ታጋዮች በቂ ሕክምና ይሰጣቸው የሚሉና ሌሎችም ጥቅሞችን በተያያዘ ከሱ ጋር በተያያዙ ጥያቄዎችን አሰምተዋል። የከተማዋንም ዋና መንገዶችን ዘግተው አምሽተዋል። ይሄ እንግዲህ ሁለተኛ ዙር ተቃውሞ ነው። ይበርዳል ተብሎ ተጠብቋል። ሌሎችም አርሚዎች ይቀላቀላሉ አይቀላቀሉም አብረን የምናየው ነው የሚሆነው። ነገር ግን ጦርነት ለተጠማ ያለ ጦርነት መንቀሳቀስ ለማይችል ቡድን ጥሩ ምላሽ ይሆናል። ነው መረጃዎችን ከዜናዎች ስለምትሰሙ ብዙ ባልቆይ ደስ ይለኛል። አንድ ግን እንደው ባይታለፍ ብዬ የማነሳው መረጃ አለ። ከወደ ኤርትራ አካባቢ የተገኘ መረጃ ነው። በኤርትራ ውስጥ በአፋርና በሌሎች ቁጥራቸው ያነሱ ብሔረሰቦች ላይ ሰብአዊ መብት ጥሰቶችና መድሎዎች እየተፈጸሙ እንደሚገኙ ጄኖሳይድ ዋች አሳስቧል። ዛሬ በጣም ጠቃሚ ሰነድ ነው። በኤርትራ ውስጥ ነው ለሰብአዊ ነጻነታቸው ለቋንቋ ነጻነታቸው የሚታገሉ ብዙዎቹ ብሔሮች ከእናት ሀገራቸው ያለ ፍላጎታቸውም የተገነጠሉ ናቸው። እዛ ከፍተኛ የሆነ የዘር ጭፍጨፋ እየተደረገባቸው እንዳለ ሲነገር ነበረ። የተለያዩ የአፋርን ጨምሮ ማለት ነው። ብዙ ተቋማት አቋቁመው ሲዋጉ ነው የነበሩት። ዛሬ በወጣው ሰነድ መሰረት የሰብአዊ መብት ጉዳይ ላይ የሚሰራው ጄኖሳይድ ዋች እንዳሳሰበ ከሆነ ከ57,000 በላይ የሚሆኑ የአፋር ተወላጆች በኤርትራ ውስጥ በሚደርስባቸው ማንነት ተኮር የሰብአዊ መብት ጥሰቶች እንዲሁም መድሎዎች ምክንያት መጠለያ ለመፈለግ ወደ ኢትዮጵያ መሰደዳቸውን ነው ጄኖሳይድ ዋች ያስታወቀው። ለዚህ ነው የኤርትራ ውስጥ ያለውን ኤርትራ ላይ ተጭኖ ያለውን የሰው በላ ስርዓት ማስወገድ ለኢትዮጵያውያን ብቻ ሳይሆን ኤርትራ ውስጥ በግድ ታፍነው ላሉትም ወንድሞቻችን ጠቃሚ ነገር የሚሆነው። እንግዲህ በኤርትራ ውስጥ በጣም በአፈና ከሚኖሩ ብሔሮች መካከል
አንዱና ዋናው ምክንያት አፋሮች ነፃነት ካገኙ ወደ ኢትዮጵያ ይመለሳሉ፣ የቀይ ባህር ባለቤትነታቸውንም ሪክሌም ያደርጋሉ የሚል ከፍተኛ ስጋት ያለበት አስገራሚ ስርዓት ነው ኤርትራ ላይ ተጫነው። አንድም የስልጣን ቦታ ላይ አንድ አፋር አታገኙም። አንድም ወታደራዊ አመራር አንድም አፋር አታገኙም። በዚህ በጣም በጥገኛ በጣም በአንድ ብሔር ካሉት 9 ብሔሮች ውስጥ በአንዱ ብሔር ላይ ብቻ የተንጠለጠለ ስልጣንና ሀብት ክፍል ላይ የተመሰረተ ነው። ሀብቱ እንኳን በዘረፋ የሚገኝ ስለሆነ ብዙ የሚያሳስብ አይደለም። ዛሬ ተቋም ባወጣው ሪፖርት መሰረት አፋሮች በኤርትራ በጣም ከተገለሉ የማህበረሰብ ክፍሎች መካከል ዋነኞቹ መሆናቸውን ጠቅሶ ለ10 ዓመታት በኤርትራ መንግስት የሚመራው ጭቆና እያደረሰባቸው፣ እየገደላቸው፣ እየጨፈጨፋቸው እንደሆነ ነው መረጃው የሚያመለክተው። እንዲሁም የኤርትራ መንግስት ፖሊሲዎች የአፋር ማህበረሰብን ከጥንት መኖሪያ ማፈናቀሉንም ገልጿል። ስለዚህ ከአካባቢውም ያፈናቅላል። በተቻለ መጠን ከቀይ ባህር መስመር አፋር እንዲፈናቀል እንዲነቀል ያደርጋል ማለት። ይሄ የሰብአዊ ጄኖሳይድ ብቻ አይደለም፣ የታሪክ ጄኖሳይድ ነው እየተፈጸመ፣ የተፈጥሮ ጄኖሳይድም ነው እየተፈጸመ ያለው። ምናልባት ጄኖሳይድ የሚል ቃል አላግባብ ጥቅም ላይ ዋላ ኢትዮጵያ ውስጥ ነው። ትክክለኛ የጄኖሳይድ ቃል አይ ቲንክ በኤርትራ ምድር ላይ መጠቀም ተገቢ ይመስለኛል። እንግዲህ በፖሊሲ ደረጃ ነው የኤርትራ መንግስት እንደሚያደርገው። እንዲሁም የኤርትራ መንግስት ፖሊሲዎች የአፋር ማህበረሰብን ከጥንት መኖሪያ ማፈናቀሉን በመግለጽ ባህላዊ የአሳ ማጥመድ ስራቸውንም ከልክሏቸው እንዳለ፣ እንዲሁም የጅምላ እስራቶች፣ ስውራ እና ግድያ እስራት እንደሚገጥማቸው ነው። ባለ አሳዎቹ፣ ባለ ባህሮቹ፣ ባለቤቶቹ አፋሮች ናቸው። እንኳን ሰው እንስሳም ከዛ ሪቆ መኖር የሚችል አይደለም የአፋር ግን ከዛ የመንቀል ስራ እየተሰራ ነው ያለው። በኤርትራ ውስጥ የሚገኙ የአናሳ ቡድኖች ሁኔታ እጅግ አሳሳቢ ስል ነው የጄኖሳይድ ዋች የገለጸው። መንግስት በይፋ 4 ሃይማኖቶችን ብቻ እውቅና እንደሚሰጥ ጠቅሷል። ይህም ከዚህ በፊት ብዙ ጊዜ ስንለው የነበረ ነው። ሌሎቹ አንደርግራውንድ ነው የሚያመልኩት። የኤርትራ መንግስት የሚከለክለው መናገር፣ መቃወም፣ መደራጀት አይደለም፣ ማሰብ ራሱ ይከለከላል። ኤርትራ ውስጥ ሌላ ማሰብ፣ ማምለክ ይከለከላል። ኤርትራ ውስጥ መዝሙር መዘመር አትችልም ማለት ነው። መዘመር የምትችለው የሆነ ተቋም ውስጥ ገብተህ ነው፣ እሱ በፈቀደው ተቋም። ከዛ ውጭ ያሉት በጣም ውድ ዋጋ እየከፈሉ ከመሬት በታች የተሰቃዩ ነው። ሲገኙም ለጆሮ የሚከብድ ክፉ ስራ ነው የሚሰራባቸው። ይህንን እንግዲህ ብዙዎች ከዛ የሞት መንደር አምልጠው ወጥተው በአደባባይ ያጋለጡት እውነት ነው። ዘግይቶም ቢሆን ይሄ ዓለም አቀፍ ተቋም ያንኑ እውነት አደባባይ ማውጣቱ ኤርትራውያን ለሚያደርጉት ትግል አንድ አቅም ወይም ክንድ ይሆናል ብዬ አምናለሁ። ኤርትራ ውስጥ የሚፈቀደው እስልምና ሱኒ እስልምና ብቻ ነው። ከሱኒ እስልምና ውጭ አሰብክ ማለት ትገደላለህ ማለት ነው። ሌላኛው የሚፈቀደው የኤርትራ ኦርቶዶክስ የሚባለው ነው። ከኢትዮጵያ ኦርቶዶክስ በምን እንደሚለይ ለማወቅ ይቸገራላችሁ። ያው ሀገር ለን ለማለት ብቻ የኤርትራ ኦርቶዶክስ ይላሉ። ሁሉ ነገር ከኢትዮጵያ ኦርቶዶክስ የተወሰደ ነው የሚፈቀደው። ሌላኛው ካቶሊክ ሮማን ካቶሊክ ይፈቀዳል። ከኢቫንጀሊካል ሉትራን ይፈቀዳል። ከሌላኛው ሴክቶች እጅግ ከበዛ ከፕሮቴስታንት ዓለም የሚፈቀደው ኢቫንጀሊካል ሉትራን ብቻ ነው። ሌሎች የእምነት ተከታዮች ኢላማ ይደረጋሉ፣ ይታሰራሉ። ንብረታቸውም፣ ቤተ እምነታቸውም፣ ትምህርት ቤቶቻቸውም ጭምር ተወርሰዋል። ይህ እንግዲህ በዚህ ሁሉም የሚያውቀው ጉዳይ ስለሆነ ነው። እንግዲህ በሃይማኖትም ነው ጄኖሳይድ እየተፈጸመ ያለው። አንዳንዴ የኤርትራ ስርዓት መወገድን ከኢትዮጵያ ጥቅም አንጻር ብቻ ለሚያስቡ ይሄ ጥሩ መግለጫ፣ ጥሩ መረጃ ነው ብዬ አምናለሁ። አሁን ቤት መግዛት ተችሏል። አዲሱ ፕላቲኒየም ብሎካችን ላይ 35% እውነተኛ ቅናሽ ለ15 ውድ የማል ሚዲያ ቤተሰቦች እንዲሁም አንድ ቤት ሲገዙ አንድ ቤት በነፃ የሚያገኙበት እድልም ተመቻችተዋል። 60% ከወለድ ነፃ የባንክ ብድር በረጅም ዓመት የክፍያ አማራጭ፣ ፓናሮሚክ ቪው ማለትም በአራቱም አቅጣጫ ማራኪ የተፈጥሮና የከተማ እይታ፣ ለእያንዳንዱ ቤቶች ፕራይቬት ሊፍት የተገጠመላቸው የልጆች መጫወቻና የስፖርት ማዘውተሪያ፣ የመዋኛ ገንዳ፣ ጂምናዚየምና ቤተ መጻሕፍት፣ ፓርኪንግና የኤሌክትሪክ ቻርጅ መሙያን ጨምሮ ሌሎች ሁሉን አቀፍ መዝናኛዎችን በነፃ በመዲናችን አዲስ አበባ በነፋሻማዋ ለቡ መብራት እጅግ ማራኪና ቅንጡ በሆነው የመኖሪያ መንደራችን ውስጥ በ5% ቅድመ ክፍያ ብቻ የቤት ባለቤት ይሁኑ። ለበለጠ መረጃ በ0907 888883 ወይም በ0944 41 9190 ይደውሉ።
ወደ ኤርትራ ጉዳይ ስንመለስ እንግዲህ ጌዲዮን ጢሞቴዎስ የውጭ ጉዳይ ሚኒስትር በአዲስ አበባ ዩኒቨርሲቲ ከሆርን ሪቪው ጋር የተደረገውን ውይይት በዝርዝር ለማየት ሞክሬያለሁ። ሆርን ሪቪው ለጥፏል። ሆርን ሪቪው ላይ ገብታችሁ ብታዩ ሙሉ መረጃ አለን። የሰመሪውን አቀርብላችኋለሁ። ምናልባትም የኤርትራ መንግስት እስካሁን ከተወረወረው የፕሮፓጋንዳ ጥይት እንደ ጌዲዮን ዘርዘር ያለ ስስ ብልት ፈልጎ የሚመታ በነጥብ የተቀመጠ ምናልባትም የሚያም ከዛሬ ከነገ በኋላ ከአስመራ የሚጮሁ ድምጾችን እንሰማለን። የጮታቸውን ልክ እያየን የምናቀርብ ይሆናል። እሱ ላይ በጣም አስገራሚ ነገሮችን ያነሱት በእውነት ለመናገር የህግ ባለሙያ መሆናቸውን ብናቅም በጂኦፖለቲካ ላይ በዚህ ልክ ይናገራሉ ብዬ አስብም አላቅም። ያላቸውም አሁን ያሉበት ቦታ እጅግ ሴንሲቲቭ ከመሆኑ የተነሳ ቀጥተኛ የሚመለከታቸው ሰው ናቸው። ምናልባት እኔ በእነሱ ጫማ ሆኜ ባስብ ምን ሊሉ እንደሚችሉ አላቅም። ግን በጣም ዝርዝር የሆነ የኤርትራን ስርዓት እጅግ የሚያዋርድ በአደባባይ የሚገልጥ ሰፊ ማብራሪያን የሰጡት እሱ በፈረንጅኛም ተጽፎ መለጠፉና እሳቸውም የውጭ ጉዳይ ሚኒስትር በመሆናቸው የውጭ ጉዳይ ፖሊሲያችንን በመሆኑ ለሚቀጥሉት ቀላል ለማይባሉ ቀናት ከፍተኛ መነጋገሪያ መጨቃጨቂያ እንደሚሆን አልጠራጠርም። እሱ ላይ ሰፋ ያለ ጊዜ ወስጄ የራሴ ምልከታ ከማቅረብ ባሻገር እሳቸው ምን አሉ የሚለውን በሰፊው ነው ማቀርበው። ምናልባት የትም እንዳትሄዱም ጠይቃችሁ ለዛ ነው ማንበብ ለምትፈልጉ ሆርን ሪቪው ላይ ገብታችሁ እንድታነቡ በመምከር ጊዜ ለሌላችሁ ግን በጣም ባጠረ ሁሉንም ነጥቦች በያዘ መልኩ ራሴው ያቀርብላችኋለሁ። ሌላው የሚገርመው ትላንትና የተሰማው ጽምዶ በመባል የሚታወቀው የጥፋት የኃይል ተታኩሷል። በባድሜ ላይ ለቀናት የቆየ መታኮስ ነው የተታኮሰው። ለዚህ እንደ አንድ መነሻ ምክንያት የሆነው ሪፖርት ነው። ብዙ የዓለም አቀፍ ሪፖርቶች ወጥተዋል። እነዛ ሪፖርቶች ላይ እንግዲህ የኤርትራን መንግስትና የኤርትራን አራዊት ሰራዊት በትግራይ ህዝብ ላይ ያደረሰውን ጫና በዝርዝር ያወጣበት ነው። የኤርትራ ህግደፍ ደጋፊዎች ለምን የኛ ብቻ ጥፋት ይወጣል በሚል ይጻጻፋሉ። እንደምታዩት በኤክስ ላይ በተለይ በቀድሞ ትዊተር ላይ ከፍተኛ የሆነ ውጥንቅጥ ጭቅጭቅ ውስጥ ነው የገቡት። የህወሓትንም ጥፋት በመዘርዘር ነው የተጠመዱት። የህወሓት ደጋፊዎችና የህግደፍ ደጋፊዎች ቴክኒካሊ እየተጋጩ ነው ያሉት። ከትላንት ወዲያ ዛሬም በተወሰነ መልኩ ለማየት ሞክሬያለሁ። ኃላፊዎቹ ዋናዎቹ መጣላት ፊት ለፊት መጋጨት ፈርተው በተወካዮቻቸው በኩል በአፎቻቸው ወይም በፕሮፓጋንዲስቶቻቸው በኩል ነው እየተጋጩ ያሉት። ይሄ ነገር በሚዲያ ብቻ ቢሆን ባልከፋ። ይሄ ኢትዮጵያን ለማፍረስ፣ ሰላም ለማጥፋት፣ ለመዝረፍና ለመድፈር የተፈጠረው ራሱን ጽምዶ የሚለው ቡድን ባይዘው የዚህ ጽምዶ ጽንሰ ሐሳቡም ባለቤቱም ህግደፍ ነው። ስለፈራ ብቻውን መግጠም የትግራይን ክልል ውስጥ የሚንቀሳቀሰውን ኃይል ለመጠቀምና በተቻለ መጠን ጦርነቱን ከሱ ለማራቅ የፈጠረ ነው። ባድመ ላይ ጉዳት ያስከተለ ተኩስ ነበረ፣ ለተወሰነ ጊዜ የቆየ ያ ተኩስ በሁለቱም ኃይሎች መካከል ከፍተኛ የሆነ ጉዳት አድርሷል። በተለየ ሁኔታ ቁጥሩ ከፍ ያለ ሰው የሞተው በትግራይ በኩል ነው። በሚያሳዝን ሁኔታ በኤርትራም በኩል ቁጥሩ ቀላል የማይባል ወታደሮች ሞተዋል። አሁን ላይ ያ ኢትዮጵያን ለመበጥበጥ የተፈጠረው ጽምዶ የሚባለው ያ የክፋት ስብስብ ራሱ የተተኳኮሰ ነው ያለው። ወዴት ሄዳል የሚለውን የምናየው ነው የሚሆነው። ማንኛውም በእውነተኛ ፍቅር ላይ እውነተኛ የህዝብ ጥቅም ላይ ሳይሆን የጋራ ጠላት ላይ ነው። የጋራ ግብ የላቸውም። የጋራ ጥላቻ ነው ያላቸው። የጋራ ጠላት ነው ያላቸው። የጋራ ጠላት ሊያሰባስብ ይችላል፣ ስብስቡን ሊያዘልቅ አይችልም። የእነሱ ሌላው የሚገርመው ነገር በይደር ነው። ህግደፍና ወያኔ ጽንፍ የረገጠ ጥላቻ አላቸው። አንዱ ከአንዱ ጋር አይተባበርም። ምናልባትም የህወሓት በጣም ወዳጅ የሚባል ምሁር ሰሞኑን ያደረገውንም ቃለ መጠይቅ አይታችሁ ከሆነ ግንኙነቱ የበሊታና የምግብ አይነት ነገር ነው። እሱ በእንስሳ ነው የመሰለው። እኔ ያን አምጥቼ እዚህ መጠቀም ባልፈልግም የዚህ ፈጣሪ ኢሳያስ ነው። በንቀት ላይ ተመሰረተ ነው። ህግደፍን በመናቅ ህወሓትን በመናቅ እንዲሁም ደግሞ በፍርሃት ላይ ተመሰረተ ነው። የኢትዮጵያን መንግስት በመፍራት ወደፊትም ከዚህ የተሻለ ነገር አይጠበቅም። የባሰ መገዳደል እንደሚመጣ መከዳዳት እንደሚመጣ ይታወቃል። ከኛ ጥያቄ ጋር በጣም የሚቀራረብ አንድ አስገራሚ ዛቻ ትላንትና ተሰምቷል። በተለይ የኡጋንዳው ፕሬዚደንት ዩዌሪ ሙሴቪኒ
ኬንያን በደንብ አስፈራርተዋልና ዛሬ ደግሞ ከኬንያን በኩል ምላሽ ተሰጥቷል። ኬንያ የባህር በር ማትፈቅድ ከሆነ እንወራለን ያለው የኡጋንዳው ፕሬዝዳንትና ልጃቸው የጦር ኃይል አዛዥ አንዳንድ የሚያወሩት ነገር እጅግ አስቸጋሪ ነው። የኬንያው መንግስትም ለፕሬዝዳንት ሙሴቬኒ ባህር ኃይል ፍላጎት መልስ ሰጥቷል። ምናልባት በሚገርም ሁኔታ በሰዓታት እንቆጣጠራለን ያለው ጀነራል የፕሬዝዳንቱም ልጅ የሱ የሚመራው የወታደር የጦር መሪዎችም ኬንያ ውስጥ መጥተው ናይሮቢ ውስጥ የተሰሩ የልማት ስራዎችን እየጎበኙ ነው ያሉት። በኬንያ በኩል በጣም ለዘብተኛ ምላሽ ነው የተሰጠው። ኡጋንዳ አይ ቲንክ ከኛ ቀጥላ ብዙ ህዝብ ያላት በሁለተኝነት የምትቀመጥ ወደብ አልባ ሀገር ነች። ከኛ የምትለየው ብዙ ምልክት ሳትሰጥ በአንዴ ኡጋንዳ የባህር በር የሌላት አገር ብትሆንም ባህር ኃይል ማቋቋም እንደምትፈልግና በሰላም የማይሰጥ ከሆነ በወረራ ኬንያን አንበርክካ ለመውሰድ እንደዛተች ነው። እንግዲህ በዋናነት የባህር በሩን የምትፈልገው ከህንድ ውቅያኖስ ነው። ኬንያ ያላት ባህር የህንድ ውቅያኖስ ነው። በህንድ ውቅያኖስ ላይ ባህር ኃይል የማቋቋም መብት እንዳላቸው አስታውቋል ሙሴቬኒ። ውቅያኖሱ የኔም ነው የሚል አቋም ነው ያላቸው። ይህን ተከትሎ ልጃቸው የሆኑት ጀነራሉ ኬንያ ላይ ወታደራዊ ኃይል ተጠቅመው ህንድ ውቅያኖስን በኡጋንዳ የመጠቅለል ፍላጎት ብቻ ሳይሆን አቅም እንዳላቸው በትዊተር ገጻቸው ገልጸው ነበረ። እነዚህ ሁኔታዎች እንግዲህ በኡጋንዳና በኬንያ መካከል አዲስ ውጥረት ይፈጥራል ተብሎ ቢሰጋም የኬንያ ውጭ ጉዳይ ሚኒስትር በሰጡት ጋዜጣዊ መግለጫ ነገሩን ለማልዘብ ሞክረዋል። ስለዚህ ጉዳይ ተጠይቀው ሲመልሱ ውቅያኖሳችንን በተመለከተ ፕሬዝዳንት ሙሴቬኒ በተናገሩት ላይ ብዙ አስተያየት መስጠት አልፈልግም ነው ያሉት። የውጭ ጉዳይ ሚኒስትራቸው ነገር የማርገብን መንገድ ተከተሉ ይመስላል። በሳቸው ሐሳብ ምናልባት እሳቸው የመለሱትን ቃል በቃል ለማንበብ ውቅያኖሳችንን በተመለከተ የፕሬዝዳንት ሙሴቬኒ በተናገሩት ላይ ብዙ አስተያየት መስጠት አልፈልግም። ነገር ግን በእኛ ክልል ውስጥ በሚገኝ የተፈጥሮ ሀብቶቻችን ላይ ያለንን መብትና በኡጋንዳ ክልል ውስጥ ያሉትን የተፈጥሮ ሀብቶች ላይ ያለን መብት በተመለከተ ጥሩ ግንዛቤ እንዳላቸው አምናለሁ በሚል ለስለስ ባለ መልስ ነው የዘጉት። ጨምሮም በዊሊያም ሩቶ የሚመራው መንግስት በምስራቅ አፍሪካ ማህበረሰብ ውስጥ ባሉ ሀገራት ሰላምና መረጋጋት እንዲፈጠር የሚያስችል የውጭ ጉዳይ ፖሊሲ እንዳለውም በወቅቱ አንስተዋል። እንዲህ በእንዲህ እንዳለ በኡጋንዳ ከፍተኛ ወታደራዊ አመራሮች የተመራው ቡድን ኬንያ ገብተዋል። በሜጀር ጀነራል ፍራንሲስ የሚመራ ነው። እንግዲህ እየተሰራጩ ያሉ ዜናዎች እንደሚያሳዩት ከሆነ የልማት ጉዳይ የጎበኙ ነው ያሉት የሚባለው እንግዲህ ወዴት እንደሚሄድ የምናይ ይሆናል። እንዳሉትም እንደዛቱት ይወስዳሉ አይወስዱም በሂደት የምናየው ነው የሚሆነው። ነገር ግን በዓለም ላይ አዲስ መነቃቃት እንዳለ ያሳያል። መነቃቃቱ ምንድነው? በታሪክም ይሁን በኮሎኒያል መስመሮች ብዙ በደል የደረሰባቸው ሀገራት ያ የቀድሞ ታሪካቸውን የማስተካከል ፍላጎት በከፍተኛ ሁኔታ አለ። ይሄ በእንደዚህ አይነት በደል የደረሰባቸው ሀገር ብቻ አይደለም። ምናልባትም በትራምፕ ወደ ስልጣን ከመምጣት ጀምሮ እየተነቃቃ ያለው የመጠቅለል ፍላጎት የመስፋት ፍላጎት በዓለም ላይ አሁን ላይ ትሬንድ ነው የሚመስለው። ራሽያን ብትወስዱ ዩክሬንን ኦልሞስት አብዛኛውን ቦታ የመውሰድ ፍላጎት ነው ያላት። ተወሰነ ወስዳም በራሷ ግዛት አድርጋ ነው ያለችው። ፕሬዝዳንቱ ራሱ ከፓናማ ካናል ጀምሮ ደሴቶችን የመግዛት ኢቨን በቆዳ ስፋት ከአሜሪካን በእጅጉ የምትልቀውን ካናዳንም እንደ አንድ ስቴት 51ኛ አድርጎ የመቁጠር ፍላጎትን በአደባባይ ደጋግሞ ማንሳት፣ የኢትዮጵያም ደግሞ ለ30 ዓመታት ተነፍጋ የቆየችውን የቀይ ባህር የመመለስ ፍላጎት ማሳየት በዓለም ደረጃ አሁን እንደዚህ አይነት ትሬንዶች ነው እየመጡ ያሉት። ይህንን ትሬንድ አይ ቲንክ የምስራቅ አፍሪካ ሀገር የሆነችው ኡጋንዳም የተቀላቀለች ይመስላል። ዘመኑ አይ ቲንክ በዚህ መልኩ የሚጠናቀቅ ይመስላል። ኢትዮጵያም የጀመረችውን ይህን ጥያቄ አጠናክራ በመቀጠል ያጣችውን ወደብ በሰፊው መልሳ እንደምታገኝ አንጠራጠርም። አንዳንዶች ፕሮፓጋንዳ ሲሰሩ ያለው በተለይ የኢትዮጵያን ጥያቄ በጦር ለመመለስ ብትሞክር ከፍተኛ ጉዳት ይደርስባታል ለማለት ከሰሞኑን ምጽዋ ላይ ያረፈውን አይ ቲንክ የቤላሩስን የጦር አውሮፕላን መራገፍ ተከትሎ ኢትዮጵያን ለማስፈራራት ይሞክራሉ። ኢራን ሰራሽ ዘመናዊ ድሮን ምጽዋ ላይ ያርፏል፣ ብልጽግና ተንቀጥቅጧል ይላሉ። በጣም የሚገርመኝ ኢትዮጵያ ድሮን ታመርታለች።
ኢራን ድሮንን ተጠቅመን እናውቃለን። ባለፉት ጦርነቶች በተለይ በትግራይ ክልል ላይ ከፍተኛ ጠቀሜታ ላይ ከተጠቀምናቸው ድሮኖች መካከል ኢራን አንዷ ነች። የኢራን ድሮኖች ናቸው። የኢራን ድሮኖች በጣም ሶፊስቲኬትድ ሆኖ አይደለም ባይዘው። ኢራን በቀጠናው ካሉ ሀገራት የተሻለች ሀገር ናት። በኢኮኖሚ፣ በታሪክ፣ በስፋት፣ በሪሶርስ የተሻለች ናት። ነገር ግን በድሮን ቴክኖሎጂ ብዙ የምንደመምባት ሀገር አይደለችም። አንደኛ ተጠቅመን የምናውቃት ናት። ሁለተኛ ደግሞ እስራኤሎች ከአሜሪካኖች እንደፈለጉ ነው የሚጫወቱ የነበረው አይደለ? በአየር ክልሏ ላይ የአየር ክልሏ በጣም የተመታ ነው። መሪዎቿን በአንድ ቀን ገብተው አፓርትመንት ውስጥ ለይተው መጥተው እስኪወጡ ድረስ ከባድ ጉዳቶች ደርሶ እስኪወጡ ድረስ መለየት እስኪያቅታቸው ድረስ ነው እንትን ያሉት። ዋናው ዓላማ እሱ አይደለም። የሚገርመኝ ግን ይህንን ዜና የሚሰሩና የሚያሰራጩ ኢትዮጵያውያን መሆናቸው ነው። አንድም የኤርትራ ሚዲያ ያን ሲዘግብ አታዩም። ብዘግብም በጣም ካልም በሆነ ቶን ነው። ኢትዮጵያውያን ግን እስከዛሬ ያልበረደ በተለይ ባንዳዎች ምን አይነት ባንዳ እንዳለ ነው የሚገርመኝ። በተለይ አንዳንዴ ለሀገር ፍቅር ካለ ጥላቻ ከሌለ እንኳን ፍቅር እንኳን ይቅር እዛዎች ሀገር ፍቅር ይኖራቸዋል ተብሎ አይጠበቅም። ሆዳቸው አምላካቸው የሆኑ ሰዎች ሀገራቸውን ይወዳሉ ተብሎ አይጠበቅም። ግን ጥላቻ ከሌለ በስተቀር ሁለት የተለያዩ ሀገራት ለዛውም ባላንጣ ሀገራት በተፈጥሮ ሀብት ላይ ለዛውም ባህር በርን በመሰለ ነገር ላይ በጣም ዲፋይኒንግ በሆነ ሪሶርስ ላይ እጅግ ወሳኝ ልዩነት የሚያመጣ ሪሶርስ ላይ ሀገራት ሲከራከሩ ያንተን ጥላቻ ወደ ጎን ትተህ ከሀገር መንግስት ጋር ትቆማለህ። አሸናፊነትና ድልን ለሀገር ትመኛለህ እንጂ እንዴት ለባዕድ ትመኛለህ? በጣም የሚገርመኝ ነገር እሱ ነው። ልጆች የሚኮሩት ታሪክ በአንተ ዘመን እንዲፈጸም ትመኛለህ እንጂ ሀገር ተሸንፈ አንተም ለዛ ሽንፈት አጠራቅመህ እናትን ወግተህ እንዴት አስታስባለህ? ሁሉንም ሚዲያዎች በተለይ እነዚህ ተቃዋሚ ነን የሚሉ ሚዲያዎች ሁሉም ብታዩ ኤርትራን የማሞገስና የማይወደስ የማጀገን ኢትዮጵያን የማኮሰስ ኢትዮጵያና አብይን መለየት ካቃታችሁ በጣም ችግር ውስጥ ናችሁ ያላችሁት ማለት ነው። እኔ በጣም ያመኝ ባይዘው እሱ ነው። ኤርትራ ብትለመን አትሞክርም። ቀድሞ ጥይት መተኮስ ብትለመን አትሞክርም። ከልቤ ብትጠይቁኝ ብትለመን አትሞክርም። ነገር ግን እነዚህ ሰዎች ምንድነው ዓላማቸው? ምንድነው ግባቸው? ምንድነው ፍላጎታቸው? ለኤርትራ አሸናፊነት ፕሮፓጋንዳ ትሰራለህ። ለአብይ ያለ ጥላቻ ከሀገር ፍቅር በልጦብሃል ማለት ነው። ከታሪክ በልጦብሃል ማለት ነው። ብልጽግና ትላንት ያልነበረ ፓርቲ ነው። ነገም ዴፊኒትሊ አይኖርም። እንድኖርም አልፈልግም። ቋሚ ሀገር እንጂ ቋሚ ፓርቲ፣ ቋሚ ሀገር እንጂ ቋሚ መሪ አይደለም የምንፈልገው። ቋሚ ጥቅም ግን አለ። አንድ አባባል አለ፣ አሜሪካኖች ይናገሩታል። ቋሚ ጥቅም እንጂ ቋሚ ወዳጅ የለም፣ ቋሚ ጠላትም የለም ይባል። ሀገር ግን ቋሚ ጥቅም አላት። ቋሚ ጠላት ግን ላይኖራት ይችላል። ግብጽ አሁን ጠላታችን ናት። ቋሚ ላትሆን ትችላለች። በአባይ አንበርክክናታል። በወደብ ካንበረከክናት ወዳ ሳትሆን ተገዳ ወዳጃችን ባትሆን እንኳን ጠላታችን አትሆን። ኤርትራ በሚመራው መንግስት አሁን ቋሚ ጠላታችን ናት። ነገ ስራ ሲለወጥ ቋሚ ጠላት አትሆን፣ ቋሚ ወዳጅ ልትሆን ትችላለች። እንደውም ቋሚ ወዳጅ መሆን እድል ነው ያላት። ዛሬ በአምባሳደሩ በውጭ ጉዳይ ሚኒስትር መከራከሪያቸው ላይ አንዱ የምናየው እሱ ነው። እንዴት ቋሚ ጥቅምን የሀገር ልጅ ከጊዜያዊ የፖለቲካ ስርዓት ጋር ያገናኛል? እነዚህ ሰዎች ጦርነት ቢጀመር ጦር በእጃቸው ቢኖር ከዛ በኩል ተሻግረው የሚወጉ ናቸው ማለት ነው። በአንዳንድ ልክ አለው። ድጋፍ መጠየቅ ልክ አለው። ምትጠላውን ለማስወገድ ከጠላት ጋር ለመተባበር የምታደርገው ነገር ልክ አለው። እኔ መሳሪያ ድጋፍ ቢያገኙ ኦፍ ኮርስ አንዱ የሚያስከሰው እሱ ነው፣ ልትቀበል ትችላለህ። የፕሮፓጋንዳ ድጋፍ ከነሱ የገንዘብ ድጋፍ ቢያገኙ ልትቀበል ትችላለህ፣ ተገቢ ባይሆንም ማለት። ነገር ግን በቋሚ የሀገር ጥቅም ላይ ከጠላት ጋር ስትቆም ነገ ሀገር ብትረከም ልትሆን፣ ብልጽግና ቢወገድ እናንተ በስልጣን ብትይዙ ወደብ አያስፈልጋችሁ? አባይ አያስፈልጋችሁ? የኢትዮጵያ ጀግንነት አያስፈልጋችሁ? ታሪክ አያስፈልጋችሁ? ሉዓላዊነት አያስፈልጋችሁ? አስገራሚ ነው። ለማንኛውም ወደ ዋናው የዛሬ መወያያ እንዲሆን ወደ መረጥኩት አጀንዳ እመለሳለሁ። ወደ ጌዲዮን ጢሞቴዎስ ነው መስዳችሁ። በጣም ጠቃሚ ጊዜ እንደምናሳልፍ አልጠራጠርም። ወደዛው እንሂድ።
ታላቅ የምስራች በ4 ሚሊዮን 400 ሺህ ብር በአጠቃላይ ክፍያ የቤት ባለቤት ይሆኑ። ሜሪት ፕሮፐርቲስ በሪል ስቴት ዘርፍ እንዲሁም በኮንስትራክሽን 2 አስርት ዓመታትን ያስቆጠረው ድርጅታችን አሁን ደግሞ ሰፊ ሙያዊ ክህሎት ተላብሶ የፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ በውባ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን በተመጣጣኝ ዋጋ አቅርበንሎታል። አራዳ ፓርክና ወዳጅነት ፓርክ ከፊትና በስተጀርባ ያደመቁት የውብ መንደራችን 2 ቤዝመንት ያለው እስከ 4ኛ ወለል ደረጃውን የጠበቀ ሞል እንዲሁም ባልተለመደ መልኩ 5ኛና 6ኛ ተጨማሪ መኪና ማቆሚያ ሆኖ ያገለግላል። ለደንበኞች ጥራትና ምቾት የሚተጋው ድርጅታችን ሜሪትስ ፕሮፐርቲ በዚህ መንደር መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውሉ ሰገነት አካቷል። ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ከ441 ሺህ ብር ጀምሮ የቤት ባለቤት ይሆኑ። እንዲሁም 70% ለሚከፍሉ ደንበኞቻችን 30% ልዩ የማስታወቂያ ቅናሽ ይዘንሎት መጥተናል። ታዲያ ይህ ቅናሽ የሚቆየው ለ10 ተከታታይ ቀናት ስለሆነ በ0941 44 7879 ላይ ይደውሉ። እንግዲህ ወደ ጌዲዮን ጢሞቴዎስ ወደ አነጣጥሮ ወደ ተኮሱት እኔ ምንድነው ይሄ ድምጽ አልባው አደገኛ ጥቃት ብያለሁ። የአንዳንዶች ኦሬዲ መጻፍ ጀምረዋል። ጌዲዮን ጢሞቴዎስ ጦርነት አወጁ ማለት ጀምረዋል። እረዳቸዋለሁ። እንደዛ ባይሉም ነው የሚገርመኝ። አክቹአሊ ከዛ በላይ ይጠብቃሉ። ዛሬ በደንብ አላነበቡትም። የተወሰነ ሰመሪ ነው የሰሙት። ነገ ሲያነቡት ደግሞ ሲያነቡት መሽቶ ሲነጋ በደንብ ሲያማቸው የሚመጣ ይመስለኛል። ሌላ ጩኸት ግን ይመጣል። ዛሬ አክቲቪስቶቻቸው ማህበራዊ ሚዲያ ላይ የሚጽፉት እነዚህ የፖለቲካል ኤሊት የምንላቸው የህግደፍ ተላላኪዎች ናቸው እየጻፉ ያሉት። ዛሬ ወደ አመሻሽ ወይም ደግሞ ነገም ከነገ ወዲያ በደንብ አድርገው እና ኢሳያስ እና አጋፋሪዎቹ እንደሚጮሁ ይጠበቃል። እኔ ከሆር ሪቪው ላይ እንድታነቡም መክረው ሙሉውን ንግግራቸውን በጣም ቆንጆ በሆነ መልኩ አስቀምጠዋል። እኔም ከዛ ቆንጆ መልእክት ውስጥ ነው መርጬ ለማቅረብ ሞክረው። በዋናነት 3 ነገሮች ላይ ነው በ3 ከፍዬ ነው ላቀርብ ሞክረው። ዋናውን ሰመሪ ለማቅረብ ሞክራለሁ። ያነሱትን ቁልፍ ሐሳቦችንም ለመናገር ሞክራለሁ። እንግዲህ ውይይቱ የተደረገው በአዲስ አበባ ዩኒቨርሲቲ ነው። በአዲስ አበባ ዩኒቨርሲቲ እና በሆርን ሪቪውስ የተዘጋጀ ነው። እንግዲህ ያ ውይይት ከፍተኛ የሆነ ፕሮፋይል ያላቸው የመንግስት ስልጣን ያላቸው ሰዎች የተሳተፉበት ነው። ከዚህ ውስጥ እንግዲህ ዶክተር ጌዲዮን ጢሞቴዎስ የውጭ ጉዳይ ሚኒስትር ናቸው ተገኝተዋል። እሳቸውም ሰፋ ያለ ንግግር አድርገዋል። አንዱ ዶክተር ጌዲዮን ጢሞቴዎስ የማይታሙበት ኢንተሌክታቸው ነው፣ ጂነስ ማንነታቸው ነው። ጠላቶቻቸውም ሲወቅሱ በዚህ አቅማቸው ለምን መንግስትን ያገለግላሉ እንጂ በኢንተሌክታቸው የሚጠራጠር የለም። በዓለም ደረጃም ዌል ሪኮግናይዝድ የሆኑ የህግ ምሁር ናቸው። አይ ቲንክ ንግግሮቻቸው ላይ ጽሁፎቻቸው ላይ ጎልቶ የሚታየው እሱ ይመስለኛል። ትርክቱን በጣም ነው የቀየሩት። ምናልባት ብዙዎቻችን እኔንም ጨምሮ በብዛት ያጦዝን ያለነው የወደብ ጉዳይ፣ የቀይ ባህር ጉዳይ ጠቅላይ ሚኒስትሩ ወደ ጠረጴዛ ካመጡ በኋላ የተነሳ ውጥረት ነው። እሳቸው አይደለም የሚል መከራከሪያ ነው ይዘው የመጡት። በዋናነት የአሰብና የአሰብ ጉዳይ አይደለም ኢትዮጵያና ኤርትራ መካከል አሁን ያሉን ውጥረት ያመጣው ከዛ በላይ ነው። ከ60 ዓመት በላይ የቆየ ችግር ነው የሚሉት እሳቸው። ኤርትራን እንደ ሀገር ራሱ ችግር አድርገው ነው ያቀረቡት። ከትውልዷ ኤርትራ ስትወለድ ችግር ሆና የተወለደችው ኢትዮጵያን ከባህር ለመለየት የተወለደች ሀገር፣ ኢትዮጵያን ለመቆለፍ የተወለደች ሀገር፣ ኢትዮጵያን ለማድማት የተወለደች ሀገር አድርገው ያስባሉ፣ ያነሳሉ መከራከሪያን። ኤርትራ ለጠላቶቻችን ክንድ እንድትሆን የተሰራች ጸረ ኢትዮጵያ የሆነች ፕሮጀክት አድርገው ነው የሚገልጹት። አሁን የምናየው ነገር በሙሉ መነሻው ከዛ እንጂ የአሰብ ጥያቄ አይደለም ብለው። የአሰብ ጥያቄ በጣም ጥቂቱ ጉዳይ ነው። የአሰብ ጥያቄ ኦፍ ኮርስ የህልውና ጉዳያችን ነው ይላሉ። ግን ከዛ ያለፈ ነው ችግሩ። ረጅም ጊዜ የቆየ ችግር ነው። እንደው ከላይ በምናየው ነገር ብቻ አይደለም። በዋናነት የኤርትራ ስሪት የአፍሪካን ቀንድ ቀጠና ለመበጥበጥ ኢትዮጵያን በቋምነት እያደሙ ለመኖር
ለማኖር የተሰራ ስራ ነው ብለው ያስባሉ ይናገራሉ። ምክንያታቸውን ያነሳሉ። ኤቢሲ ብለው ነው የሚያነሱት። በዋናነት ለምን ኢትዮጵያና ኤርትራ ላይ ትኩረት እንዳደረጉ እንግዲህ ሆርን ሪቪው ላይ ነው የሆርን ሪቪው ዝግጅት ሆኖ ለምን በኢትዮጵያና በኤርትራ ላይ ልዩ ትኩረት እንዳደረጉም ያነሳሉ። የእሳቸው መከራከሪያ የመጀመሪያው የአፍሪካ ቀንድ በጣም ብዙ በጣም ብዙ ብልጽግና ያለበት ብዙ ሀብት ያለበት አካባቢ ነው። ነገር ግን ላለፉት ብዙ ዓመታት በቀውስ ውስጥ እንዲሆን የተደረገበት እንደሆነ ያነሳሉ። የሰውም ሀብት አለ፣ የተፈጥሮም ሀብት አለ። እነዚህ እንዳንጠቀም ተደርገናል። ለዚህ ደግሞ በዋናነት ኤርትራ ጥቅም ላይ ውላለች ብለው ያስባሉ። ኤርትራ በመበጥበጥ ማዕከል ውስጥ ናት ያለችው። የአፍሪካ ቀንድ በጥባጭ ሀገር ናት ብለው ነው የሚያስቡት። ኤርትራ የ73 እና ከዛ ዓመት በላይ ምስራቅ አፍሪካ ላይ ሰላም እንዲጠፋ ሙከራ የተደረገባት ሀገር ናት ብለው ያስባሉ። ከ21ኛው ክፍለ ዘመን አጋማሽ ጀምሮ ኤርትራ አንዴ በፌዴሬሽን፣ ሌላኛው ጊዜ በዩኒፊኬሽን፣ ሌላኛው የመጨረሻው እንግዲህ በመገንጠል ከኢትዮጵያ ጋር እንድትገጥም እንድትለይ ተደርጋ ብዙ ሙከራ ተደርጎባታል። በሶስቱም ለውጥ አልመጣም ነው። በፌዴሬሽን ከኛ ጋር ሆናለች፣ ትርጉም ያለው ሰላም፣ ትርጉም ያለው መረጋጋት አልመጣም። በዩኒፊኬሽን በኃይለ ሥላሴ ጊዜ ማለታቸው ነው። ዩኒፋይ ሆነን እንደ አንድ ሀገርም ሆነናል፣ ለውጥ አልመጣም። ከዛ በኋላ እንግዲህ የመገንጠል ጉዳይ መጥቶ ተገንጥላም ያው የባሰ እንጂ የተሻለ ነገር አይደለም። እንግዲህ 30 ዓመት በፈረንጆቹ ከ1960 እስከ 1991 ተዋግተው ነው ይህንን ሶስተኛውን ሙከራ የተሞከሩት። በ1993 በፈረንጅ አቆጣጠር ነፃ ከሆኑ በኋላ ከ5 ዓመት በጣም አጭር ቆይታ በኋላ ወደ 1998 አደገኛ ጦርነት የገባ ነው። ስለዚህ 73 ዓመትና ከዛ ላይ የተደረገው ሙከራ ምንም አልሰራም ነው ችግሩ። ሙከራው ላይ ብቻ ሳይሆን ራሷ ኤርትራ ሀገር በምትባል ፕሮጀክት ላይ ነው ችግር ያሉ። የመጨረሻውንም የ1998ንም እንግዲህ ዓለም ሁሉ እንደመሰከረው በሕግም እንደተፈረደ ኤርትራ ወራሪ ነች ነው። ኤርትራ የምትባለው ፕሮጀክት በዩኒፊኬሽን ችግር ሆናለች፣ በፌዴሬሽን ችግር ሆናለች፣ በሰክሴሽንም ችግር ሆናለች ነው የሚያነሱ። ከዚህ ወጣ ብለን እንድናይ ይመክራሉ። አንቀጾችን ይጠቅሳሉ። ምናልባት ካሳም እንድትከፍል ለኢትዮጵያ ከድህነቱ አንጻር አይ ቲንክ 10 ቢሊዮን ዶላር ነው የተፈረደባት። 5 ሳንቲም አልከፈለችም። ከየተምታ ትከፍላለች። ለነገሩ እንደዚያ ከምል መሬት ቆርጠው እንዲሰጡ ቢፈርዱልን ጠረጥሩ ነበረ። ዶላር ከኛ የወሰደችውንም ዶላር አልመረሰችም። ነገር ግን በዓለም አቀፍ ሕግ መሰረት ወራሪ እንደሆነች ችግር ፈጣሪ እንደሆነች ተፈርዶባታል። ከዛ በኋላም ይላሉ ጌዲዮን ከዛ ጦርነት በኋላም ላለፉት 18 ዓመትና ከዛ በላይ ሰላምም አልነበረም፣ ጦርም አልነበረም እስከ 2018 ጠቅላይ ሚኒስትር ዶክተር አብይ ወደ ስልጣን ከመጡ በኋላና አቅጣጫ እስከሚቀይሩ ድረስ የ2018 የጠቅላይ ሚኒስትሩ የሰላም ኢኒሺዬቲቭም ከኛው መንግስት የተነሳ እንጂ ከኤርትራ መንግስት የተነሳ አይደለም። ኦፍ ኮርስ የመቀበል ሙከራ አድርጎ ተቀብሏል። ነገር ግን ኢትዮጵያ ናት ከግማሽ በላይ መንገድ ሄደችው። ለዛም ነው ዓለም ጠቅላይ ሚኒስትሩን የሰላም ሎሬት ሽልማት ኖቤል ሽልማት የሰጣቸው። ያም ብዙ አልቆየም። በመከራከሪያነት የሚያነሱት ሰላሙም ለትንሽ ጊዜ የመጣው በኤርትራ ህዝብ ፍላጎትና በኢትዮጵያ ህዝብ ፍላጎት ነው። ኢሱ አልፈለገም ነው የሚሉት። ኢሱ አልፈለገም። ነገር ግን ከባህሪው አንጻር ያን ስለማይፈልግ ተመልሶ ወደ ዲፎልት ሞድ ነው የተመለሰው ነው የሚሉት። ምናልባትም ኢትዮጵያ ሰላሙ ከተፈጠረ በኋላ ኤርትራ ከተዘጋባት በር እንድትከፈት አድርጋለች። ብዙ ሎቢ አድርጋለች። እንዳውም ጠቅላይ ሚኒስትሩ የኤርትራ ውጭ ጉዳይ እስኪመስሉ ድረስ በተለያዩ ማዕቀቦች እንዲነሱ፣ ምናልባትም ኤርትራ ከጉድጓድ ውስጥ ወጥታ ለመጀመሪያ ጊዜ በዓለም አደባባይ ሀገራትን መጎብኘት ትችላለች። የኤርትራ መንግስት ላለፉት 30 ዓመታት የትም ሀገር የማይንቀሳቀስ ታሳሪ ነበረ። በኢትዮጵያ ስራ በዩኤንም ይሁን በአሜሪካም የተጣሉ ማዕቀቦች እንዲነሱ ሆኗል። ከዛ በኋላ ግን ብዙ ሊዘልቅ አልቻለም። ጌዲዮን ጢሞቴዎስ ይህንን እንደ መከራከሪያ የኢትዮጵያን ፍላጎት ማሳያ አድርገው ያነሳሉ። ነገር ግን የኤርትራ መንግስት ሰላም ስለማይፈልግ ብቻ በጣም አጭር ዕድሜ ያለች ሰላም ሆና አሁን ደግሞ ተመልሰን ወደ ውጥረት ገብተናል ነው። የአሁኑን ውጥረት ሲያብራሩ ነው እንግዲህ ይሄ የአሁኑ ውጥረት የባህር በር ጥያቄ ጉዳይ አይደለም። አንዳንዶች እንደሚሉት እንደዛ አይደለም። እንደ ምሳሌ የሚያነሱት
በመለስ ጊዜ ኢትዮጵያ ውስጥ ባህር በር ጥያቄ አልቀረበም። መቅረብ ብቻ ሳይሆን የባህር በር ጥያቄ የሚያነሳ ሰው ይታሰራል፣ ይገደላል። እንደዛም ሆኖ በመለስ ጊዜ በጣም በጣም ደም አፋሳሽ ጦርነት ውስጥ ገብተናል። ስለዚህ በባህር በር ጉዳይ ብናነሳም ጦርነቱ አለ፣ የባህር በር ጉዳይ ባናነሳም ጦርነቱ አለ። በሁለቱም በኩል ጦርነቱ ካለ ችግሩ የባህር በሩ ጉዳይ አይደለም ማለት ነው። ችግሩ ከዛ ያለፈ የጸና ነው። እሱን ፈልገን ማግኘት አለብን ይላሉ። ሲቀጥሉ የኤርትራን ጉዳይ ሲያነሱ የመዋቅር ችግር አድርጎ ያነሳሉ። እኔ ምናልባትም ለመጀመሪያ ጊዜ ነው በዚህ አገላለጽ የተገለጸው። ኤርትራን በእንግሊዝኛ ቃላቸውን ልጠቀም ዲካፍኔትድ ሶቨሬኒቲ ብሎ ነው የሚያነሱት። ይሄን ሌላ ቦታ ሰምታችሁ ከሆነ አላውቅም። ይሄን ቃል በኤርትራ በኩል ለመጀመሪያ ጊዜ የተጠቀመ የኢትዮጵያ ከፍተኛ ባለስልጣን ብቻ ሳይሆን ኢንተሌክቹዋል ስም ካሉ አላውቅም። ምናልባት ዲካፍኔትድን ለማብራራት ያህል ቡና መጠጣት ትፈልጋላችሁ፣ ቡናው ግን ካፊን የሌለው፣ እሱን ማወቅ የምትችሉት በማየት አይደለም። ጥቁር ነው፣ ትኩስ ነው፣ ተመሳሳይ ሲኒ፣ ተመሳሳይ ከለር ነው። ስትቀምሱት ነው የምታውቁት፣ ውስጡ ነው ችግር ያለው። ኤርትራ እንደዛ ናት ነው። ምን ነው የኤርትራ ሉዓላዊነት ዲካፍኔትድ የሆነ ነው። እንደ ማሻያ የሚያነሱት ከኢትዮጵያ መውጣትን ይፈልገዋል። በቃ ሉዓላዊነትን ይፈልገዋል፣ ግን ደግሞ ውስጡ ነው ደግሞ ጥቅምን መጠቀም ይፈልጋሉ። ቡና እየጠጣ ግን ካፊን የሌለ ቡና እንደመጠጣት ነው የነሱ ሉዓላዊነት። ባንዲራን ይፈልጋሉ፣ ካርታን ይፈልጋሉ፣ የኢትዮጵያን ጥቅም ግን ይፈልጋሉ። ይሄ ሉዓላዊነት ግማሽ ሉዓላዊነት ነው፣ ፌክ ሉዓላዊነት ነው። በጣም ግሩም አገላለጽ ነው ለኔ። ለምግብ ኢትዮጵያን ይፈልጋሉ፣ ባንዲራችን ግን ይላሉ። ለውሃ ኢትዮጵያን ይፈልጋሉ፣ ድንበራችን ግን ይላሉ። ለተፈጥሮ ሀብት፣ ለሰው ሰራሽ ሀብት ኢትዮጵያን ይፈልጋሉ። ሉዓላዊነት ይላሉ ሲያኑ ሉዓላዊነት ይዞት የሚመጣ ኃላፊነት አለ። ኢሳያስ ያቃተው እሱ ነው። ሉዓላዊነትን ፈልጓል፣ ኃላፊነቱን አልፈለገም። ሀገር ስትሆን ሀገርነት የሚሰጥን ጥቅም ብቻ አይደለም የምትሸከመው፣ ግዴታም ትሸከማለህ ማለት ነው። አንዱ ግዴታ ምንድን ነው? ህዝብን ማስተማር ነው፣ ኢኮኖሚ መገንባት ነው፣ ጸጥታን መገንባት ነው፣ ከሌሎች ጋር በእኩልነት መኖር ነው፣ በሰላም መኖር ነው፣ በሰጥቶ መቀበል መኖር ነው፣ ማምረት ነው። ሌላ ሀገር ያመረተውን በኮንትሮባንድ ለመብላት ፈልገህ ነፃ ሀገር መሆንም የለብህም ነው። ኢትዮጵያን ትፈልጋለህ ወይ? አንድ ክልሉን አትፈልግም? ሀገሩን ሀገርን ምልሁን ካንተም ልብላ አይሆንም። እንደዛ ነገር ባይዘው ከነመለስ ጋር ያጣላቸውም እሱ ነው። ያ የጦርነት የበረሃ ፍቅራቸውን የበጠሰው እሱ ነው። ሀገር መሆን ፈልገዋል፣ ከኢትዮጵያ ግን ቡና ይፈልጋሉ፣ የኢትዮጵያን ጤፍ ይፈልጋሉ፣ የኢትዮጵያን ባንክ ይፈልጋሉ፣ የኢትዮጵያን ወርቅ ይፈልጋሉ። የፈለገ ባንዳም ቢሆኑ በስልጣን ውስጥ በዛ ወቅት የነበሩት ሀገር ሲመሩ ኃላፊነት ስላለባቸው አይሆንም ነው ያለው። ያ ነው ጦርነት ውስጥ የከተተው። አሁን የሚመጣው እሱ ነው። ከኢትዮጵያ ሁሉ ነገር ይፈልጋል። ወደብ እንድትነጋ አይፈልግም፣ ድንበር እንድታልፍ አይፈልግም። ነፃነትን ከፈለክ እንደዛ አድርግ ነው። ምንድነው የሚሉት እሳቸው? የኤርትራ አሸባሪው የስልጣን ላይ ያለው ሉዓላዊነቱን ይፈልጋሉ፣ ግን ደግሞ በኢትዮጵያ ሁሉ ነገር ውስጥ ጥቅም እንዳላቸው አይደለም ታይትልድ እንደሆኑ ይሰማቸዋል። የኢትዮጵያን ዶላር መጥረግ፣ የኢትዮጵያን ኢኮኖሚ አቢዩዝ ማድረግ፣ ኢትዮጵያ ውስጥ ገብቶ በሰፈር ጉዳይ ላይ መጨማለቅ መብታቸው አድርጎ ያስ ጽምዶ ሲፈጥሩ መብታቸው ነው። ጽምዶ ስታዩ አንድ ሀገርና አንድ ክልል ውስጥ ያለ ታጣቂ የሚፈጠርበት ነው። ሸኔና ፋኖ ቢጣመሩ ኢት ሜክ ሴንስ። ሸኔና ወያኔ ቢጣመሩ ኢት ሜክ ሴንስ። አንድ ሀገር ውስጥ ያሉ እኩል ታጣቂዎች ናቸው። ሀገርና የክልል ታጣቂ ሲጣመር ግን አስቸጋሪ ነው አይደለ? አንዳንዴ ሰሜኖች መጡ የሚል ትርክ ሲፈጥሩ እንደ ሰሜኖች ውስጥ ተካታይ መጣች አንድ ክፍለ ሀገር ነው የምትመስለው ወይ አንድ ክልል ነው የምትመስለው። ይሄንን ነው ፌክ የሆነ ያልተሟላ ዲካፍኔትድ የሆነ ሶቨሬኒቲ ነው። ኤርትራን መክራለን። መሪዎቻችሁን ማስተካከል ካለባችሁ ሀገራችሁን ትወዳላችሁ፣ ባንዲራችሁን ትወዳላችሁ፣ ባህል አላችሁ ትወዳላችሁ፣ ሃይማኖታችሁን ትወዳላችሁ። በቃ ሉዓላዊነት ያምራችኋል፣ ሉዓላዊ ሁኑ፣ ውጡ ከሰው ሀገር ውስጥ። ለምሳሌ እኛ ኬንያ ውስጥ ገብተን ምንም አናደርግም። ኬንያ ሀገር ውስጥ ገብተን ምን መጣን? ለምን? ሉዓላዊያን ነን። ጅቡቲ የእናንተ በጣም የምታንሳው ኢትዮጵያ ውስጥ ገብታ ምንም አታደርግም። እኛ ጅቡቲ ውስጥ ገብተን ምን እናደርግ? ሉዓላዊያን ናቸው። እናንተን አልተቀበላችሁም። ለስሙ ሉዓላዊ ሀገር ነን ትላላችሁ እንጂ እኛው ጋር ነው ያላችሁት።
ማህበራዊ ሚዲያ አሁን እዚህ ውስጥ እንኳን ገብታችሁ ኮሜንት የምትጽፉ ግማሾቻችሁ ኤርትራውያን ናቸው። ለምን ሉዓላዊ አይደላችሁ? የምትሰሙት የኢትዮጵያን ወሬ ነው፣ የምትሳተፉት በኢትዮጵያ ጉዳይ ነው። ከሀገራችሁ ቀበሌ ይልቅ ኢትዮጵያን ቀበሌ ነው የምታውቁት። ከሀገራችሁ ባለስልጣን ይልቅ ኢትዮጵያን ባለስልጣን ነው የምታውቁት። ከሀገራችሁ ሚዲያ ይልቅ ሚዲያ ምንም ነገር በሀገራችሁ የተኛው ሚዲያ ተሰማላችሁ። እኔ ደግሞ ችግር አለብኝ እኮ አሁን አንዳንዴ እኮ እንደ ሀገር አድርጌ አያቸዋለሁ። አሁን አንድ ጅቡቲ እዚህ ውስጥ መጥቶ የሚሰማ የለ። አንድ ኬንያዊ እስከነመፈጠ እኔ ራሴ አላውቃቸው። የኬንያ የሀብት ሚኒስትር ማን ነው ብትል አላውቅም። ፕሬዚዳንቱን ነው የማውቀው። አንድ ኬንያዊ ኢትዮጵያ ግብርና ሚኒስትር ማን ነው ቢባል አያውቅም። አንድ ኤርትራዊ ግን የአዲስ አበባ ከተማ ከንቲባ ነች አዳነች አቤቤ ነው የሚል። አረ የቀበሌ ሊቀመንበር ሁላ የእድር ጥሩምባ ነፊ ሁላ ነው የምታውቁት እኮ እናንተ ከኛ በላይ እኮ የምታውቁት። ስለዚህ ሉዓላዊ አይደላችሁም ማለት ነው። ሉዓላዊ ካልሆነ ደግሞ ሀገሩን ክፍለ ሀገሩን በጀትን መድብ መንገድ እንስራለ ኮሪደር ልማት ይሰራ። ምንድነው ነገሩ? ወይ ተሰጥ ተመልሻለሁ እኔ ነኝ እንደ ጻፍኩት እላለሁ። አንዳንድ የጋሽ ጌዲዮን ልጅ ነካክተው ሌላኛው የሚያነሱት የውጭ ጉዳይ ሚኒስትራችን ኤርትራ ይሄ የፌክ ሉዓላዊነት ብቻ ሳይሆን ከሩቅም ከቅርብም ያሉት ኢትዮጵያን መክበብ የሚፈልጉ ሰዎች የሚጠቀሙባት መሳሪያ ነች ነው። ኤርትራ ለኤርትራውያን የተሰራች ሀገር አይደለችም ነው። ኤርትራ የተሰራችው ለጠላቶቻችን መጠቀሚያ ኢትዮጵያን ለመክበብ የተጠቀመችን ከውልደቷ ጀምሮ ቅድም መግቢያ ላይ መንስቻለሁ እሱን ነገር ኢትዮጵያን ከውሃ ለማራቅ ኢትዮጵያ ላይ ጥቃት ለመፈጸም መንደርደሪያ ምድር እንድትሆን የተፈጠረች ናት ብላለሁ። ይህንን በብዙ ማብራሪያዎች ያነሳሉ። ጊዜ ለመቆጠብ እኔ ፈጠን እንድበል። ስለዚህ ኤርትራን ሲያነሱ የኤርትራን መንግስት የቀጠናው የብጥብጥ ተወካይ ባለሙሉ ስልጣን የብጥብጥ ተወካይ የአፍሪካ ቀንድ የብጥብጥና የጦርነት አምባሳደር አድርገው ነው የሚያነሱት። በሶስተኝነት ሲያነሱ ኤርትራ ውስጥ ያለው ችግር በዋናነት የኢሳያስ ዶክትሪን ነው። ዶክትሪን ዶግማ ነው የሚባለው። ዶክትሪን ምንድነው? ዶግማ ነው የሚባለው የማይለወጥ የማይቀየር። ሁሉም ለምሳሌ የዶክተር አብይ ዶክትሪን አለ፣ መደመር ነው አንዱ ዶክትሪን የሚባል። የመለስ ዶክትሪን አለ፣ አብዮታዊ ዴሞክራሲ ነው፣ አብዮታዊ ልማታዊ ዴሞክራሲ የሚባል። ሁሉም መሪዎች የራሳቸው ዶክትሪን አላቸው። እሱ አይደለም በደሉ ኃጢአቱ እሱ አይደለም። ባይዘ ዶክትሪን ከሌለ አትመራ። ሃይማኖት በዶክትሪን ያስፈልጋል፣ ሀገር ዶክትሪን ያስፈልጋታል። ዶክተር ጌዲዮን ጢሞቴዎስ የሚያነሱት የኢሳያስ ዶክትሪን አደገኛ ነው ይሉና የኤርትራ ሴኩሪቲ በኢትዮጵያ ብጥብጥ ላይ ተመሰረተ ነው። ይሄ ነው ዶክትሪኑ ችግር አለው። ይሄ ለመፍታት የሚያስቸግረው ለዛ ነው። ኤርትራ ሰላም እንድትሆን ኢትዮጵያ መበጥበጥ አለባት ብሎ ሰውዬው ያምናል። የሚያደርገው ነገር በሙሉ የሚያደርገው ኤርትራ ሰላም የምትሆነው ኢትዮጵያ ስትበጠበጥ ነው። የትም አልተጻፈም ይላሉ እንደዚህ አይነት ነገር። በተግባር ግን የምታዩት የምትጨብጡት የምታዘቡት እሱን ነው። ኤርትራ ሀገሩን እንድትቀጥል ኢትዮጵያ መፍረስ አለባት ነው። ይሄ የሰውዬ ዶክትሪን ነው። ኤርትራ ጠንካራ ሀገር እንድትሆን ኢትዮጵያ ደካማ ሀገር መሆን አለባት ነው። ኤርትራ እንድትረጋጋ ኢትዮጵያ ነውጥ ውስጥ መቀጠል አለባት ነው። ጥያቄ የሚያነሱት ግን ይሄን ዶክትሪን ኢሳያስ ከየት አመጣው ይሉና የኢሳያስ ፈጣሪዎች ናቸው ይሄንን ዶክትሪን ለኢሳያስ የጫኑት ነው። ዋናው ዓላማ ጸረ ኢትዮጵያዊነት ነው። ስጋታቸው ቀጣዩ ትውልድ የኤርትራ ትውልድ ይሄንን ያስቀጥላል አያስቀጥልም የሚል ነው። አንዱን በሶስተኛነት ያነሱት ይሄን ነው። ሌላኛው እንግዲህ ናቅፋ ሲንድሮም ብለዋል። ናቅፋ ሲንድሮም ምንድነው? በሽታ፣ የናቅፋ በሽታ። ናቅፋ ባይዘው የተራራ ነው፣ ለረጅም ጊዜ የተደበቁበት መኖሪያቸው ነው። ናቅፋ የብራቸውም ስም ነው። የውጭ ጉዳይ ሚኒስትሩ ናቅፋ ሲንድሮም ብለው አንስተዋል በአራተኛነት። ይህንን ምንድነው ሀገራዊ ወታደርነት ምንድነው እሳቸው ያሉት ሃይፐር ሚሊታራይዜሽን ነው የሚሉትና ሀገሩ ራሱ ሙሉ ሀገር ወታደር የማድረግ ነው። ሌላ ጤናማ ሀገራት አይደለም የተደራጀችው። ከላይ ስታዩ ሀገር የምትመስለው ውሸት ነው የሚሉት። ምናልባት ከፊት ለፊት ሌሎች ሀገራት እንደሚያስቀድሙት የኢኮኖሚ እድገት አስቀድመ ከዛ በኋላ ሚሊተሪ ማስቀደም ይጠበቃል።
አንዳንድ ሀገራት እንደዛ ይዋሻሉ። ለምሳሌ ኢኮኖሚን እያስቀደምን ነው ብሎ ሀገር ወታደር ይገነባል። ለምሳሌ ኢራንን ብትወስዱ አንዱ በጣም ሄቪ ሚሊተሪ ላይ ኢንቨስት ታደርጋለች። ግን በዓለም አደባባይ ላይ የምታደርገውን ኢንቨስትመንት በሙሉ ለሰላማዊ ነው። ኒውክሌር እንኳን ለሰላማዊ ነው። የኤርትራ መንግስት እንደዚህ እንኳን አይዋሽም ነው፣ ፊት ለፊት ነው የሚያወራው። ቆንጆ አገላለጽ ገልጸዋል። ምናልባት ቀጥታ ልተርጉም። ምንድነው የሚሉት እሳቸው? citizens exist for state, not the state for citizens. ኤርትራ የምትባል ሀገር የምትኖረው ለዜጎቹ አይደለም፣ ዜጎቿ ለኤርትራ ለምትባል ካርታ የሚኖሩት ማለት ነው። እዛ ሀገር ላይ ለመብላት አይደለም የምትፈጠረው፣ ለመማር አይደለም የምትኖረው፣ ኤርትራን ለመጠበቅ ነው የምትኖረው። ወታደር ሆነ ማለት መቼ? እድሜ ልክህን። እንደዚህ አይነት ዓለም እንደዚህ አይነት ሀገር በዓለም ላይ የለም። ባይዘ ወታደር ልትሆን ትችላለህ፣ የሆነ ወቅት ላይ ወታደር ትሆናለህ፣ ታገለግላለህ፣ ከዛ ሀገርን ትጠቅማለህ፣ ከሀገር ትጠቀማለህ፣ ታገባለህ፣ ትወልዳለህ፣ ትማራለህ፣ ትነግዳለህ። ኤርትራ ውስጥ ግን አትችልም፣ አትማርም፣ አታገባም፣ አትወጣም ከሀገር፣ አትነግድም፣ አይከፈልም ደግሞ ለዚህ ሁሉ። መቼ ሲባል ኤርትራ ሀገር እስክትሆን፣ ጠላቶቿ እስኪጠፉ እና ከዚህ የተነሳ ምንም አይነት ግንኙነት በመፍጠር ሰላም ማምጣት የሚቻልበት የለም። ሙሉ በሙሉ ሀገሩ ለጦርነት የተዘጋጀ በጦርነት ሙድ ውስጥ ያለ በጦርነት ለመኖር የተመቻቸ ነው። ያ ደግሞ ምናልባት ወጣት አልባ ሀገር እንድትሆን አድርጓታል። ቃል በቃል የሚሉት እሳቸው ዘመናዊ ባርነት ውስጥ ህዝቡ እንዲኖር አድርጓል። ያ ወደ ቀጠናው ደግሞ የሚፈስ ችግር ሆኗል። በዋናነት የሂውማን ትራፊኪንግ እነዚህ ድርጅቶችን የወንጀል ድርጅቶች ትልቁን ሰው የሚያገኙት ከዛ ነው። ያ ደግሞ የበለጠ እንዲስፋፉ አድርጓል። የወጣት ፍልሰት እና የህገወጥ የሰው ዝውውርም በአፍሪካ ቀንድ በጣም እንዲስፋፋ እንደ ሀገር ኮንትሪቢዩት እያደረገ ነው። ከዛ ውጪ ከሚሊተሪ ኢኮኖሚ ውጪ ሌላ ምንም አይነት ነገር አለማድረጉም አስቸጋሪ ሆኗል ይሉና ወደ ኢትዮጵያን ከነሱ ነፃ መውጣት በኋላ ያጣነውን ነገር በሰፊው ያነሳሉ። እሱ ላይ እንግዲህ ብዙ የተደገመ ስለሆነ እሱ ነገር ብዘል ይሻለኛል። ምክንያቱም ላለፉት 30 ዓመታት ብናጣም በወቅቱ አሁን የመጣውም ትውልድ ኤርትራን እንደ ሀገር ቢቀበል እንኳን ያጣንበትን መንገድ ትክክል እንዳልሆነ ኢትዮጵያ አንጀስት በሆነ ውሳኔ አንጀስት በሆነ መንገድ የባህር በሯን አጣ ተቆልፋ እንዳለች ወጣቱም አይቀበልም ነው የሚሉት። ይሄ የታወቀ ነገር ነው። ወደ ክስ ሲሄዱ ነው እንግዲህ አንዳንድ የሚያበሳጭ ነገር ለነሱ የሚያበሳጭ ነገር ያነሱት። አሁን ላይ ያለውን የአሁኑን ሁኔታ ሲገመግሙ ዶክተር ጌዲዮን አንደኛ የኤርትራ ሰራዊት በኢትዮጵያ ክልል ውስጥ እንዳሉ ያነሳሉ። ይሄም ትልቅ ክስ ነው። አንድን ሀገር ለማጥቃት በዓለም አቀፍ ደረጃ በቂ ምክንያት ነው። ይሄ የሉዓላዊነት መድፈር ኮንስቲቲዩት ያደርጋል። ይሄን ያነሳሉ። ይሄ ትልቅ ክስ ነው። ሌላኛው ደግሞ የታጣቂዎችን እንደሚረዱ ያነሳል። በገንዘብ፣ በሐሳብ፣ በሎጂስቲክስ፣ በመሳሪያ በተለይ በሰሜኑ የሀገራችን ክፍል። ይሄም ኢትዮጵያ ላጥቃ ብትል ከበቂ በላይ ምክንያት ነው። ሉዓላዊነት መደፈር ነው። በጣም መርዳት ብቻ ሳይሆን አሁን ላይ ኢትዮጵያ ውስጥ ያሉ ታጣቂዎች የሚያገኙት አብዛኛው መሳሪያ ሰብስታንሻል ፓርቱ ከዚህ የኢትዮጵያ ጠላት ከሆነው ይመጣል ነው። ኢትዮጵያ ህጋዊ የሆነ መሰረት አላት ራሷን የመከላከል እርምጃ ለመውሰድ ይሉና ኢትዮጵያ ግን ሆን ብላ አለመምታትን መርጣለች ይላሉ። ይሄንን ሲያነሱ ኢትዮጵያ chose restraint but not forever። ይሄ ነው ዛሬ በጣም ያበሳጫቸው። እውነት ነው። እንኳን የሰው ትዕግስት የእግዚአብሔርን ትዕግስት ገደብ አለው። አንዳንዴ የፈለገ ብትታገሱ ጦርነትን ማስቀረት የማትችሉበት ቦታ ላይ ትሆናላችሁ። ኢትዮጵያ አይ ቲንክ ወደዛ እየተገፋች ነው ያለው። መታገስ ይቻላል፣ ጽዋ ሲሞላ ሲፈስ ግን ምንም ማድረግ አይቻልም ነው። ይሄንን አይ ቲንክ ቃል በቃል ፊልድ ማርሻልም በመከላከያ ሰራዊት ቀን ስናከብር ልንታገስ እንችላለን። እሳቸው ለህግደፍ ለወያኔን ያሉት ሰላም በመፈለጋችን ብዙ ፕሮቮኬሽን አልፈናል። ነገር ግን ያ ማለት በቃ መቼም እንዋጋም ማለት አይደለም ነው። ምርጫ ከጠፋ ምን ማድረግ ይቻላል? ሰላም አስቸጋሪ የሚሆነው በአንድ ወገን ብቻ አለመምጣት። ጦርነትን በአንድ ወገን ብቻ አይመጣም፣ በአንድ ወገን ፍላጎት ብቻ አይመጣም። ሰላም በአንድ ወገን ፍላጎት ብቻ አይመጣም። የሁለቱም ወገኖች ይፈልጋል።
ጌዲዮን ጢሞቴዎስ እንዳሉት ኢትዮጵያ የተበላሸውን እንደውም የምስራቅ አፍሪካ ቀጠናው በጣም አደጋ ውስጥ ያለው ኢትዮጵያ አንከር ስቴት ናት፣ ትልቅ ሀገር ናት። በህዝብ ብቻ ሳይሆን በታሪክ በኢኮኖሚም አፍሪካ ውስጥ ያሉ ግዙፍ ሀገራት አምስተኛዋ ናት። ይሄ ቀጠና እንዲቆም ነው የምትፈልገው። በዚህ ቀጠና ላይ ሌላ የጦርነት ነዳጅ እንዲጨመር ስለማትፈልግ ነው ችላ ያለችው። እንደምታውቁት ሶማሊያ ያለችበት ሁኔታ ታውቃላችሁ። ብዙ ሰራዊታችን እዛ ነው ዋጋ እየከፈለ ያለው። ሶማሊያ ያለችበትን ሱዳን እርስ በርስ ውጊያ ነው። ጅቡቲ መሆን ያለው ቴምፕሬቸር ጥሩ አይደለም። ኢትዮጵያ ውስጥም ያለው ነገር የምታዩት ነው። በዚህ ነገር ላይ የኤርትራ ጉዳይ አይነሳም ብዬ ነው። በዚህ በቶርማይል በሆነ ቀጠና ውስጥ ኢትዮጵያ ጦርነትን ባለመጀመር ባላትም ኃላፊነት አንከር ስቴትም ስለሆነች ሆን ብላ እያለፈች ነው የሚሉት። ይሄ ግን አንኮንዲሽናልም አይደለም ኢንዴፊኒትም አይደለም ነው። መቼ ቀይ መስመሩ እንደምታለፍና መቼ እርምጃ እንደሚወሰድ አይታወቅም እንጂ እሳቸው እንዳሉት ከሆነ የኤርትራ ይሄ ምንድነው ፕሮቮኬሽን እንደሚባለው ቤተሰብ ሲጻፉልኝ ይሄ ኤርትራ ትንኮሳ ማታቆም ከሆነ ወደ ሙሉ ውጊያ ይገባል ነው። እሳቸው ቃል በቃል ያሉት አሁን ትንኮሳው እየበዛ ስለመጣ ዝም ለማለት አውቆ ለማለፍ አስቸጋሪ ያደረገብን ነው። ቴክኒካሊ ልንጀምር ነው። እንግዲህ የቦሌው መስመር እየሰራ አይደለም፣ በባሌ ልንመጣ ይመስላል። ከዛ በሌላው ሰፊውን ጊዜ ያሳለፉት እሱንም ዘላለው ኢትዮጵያ በምስራቅ አፍሪካ ቀንድ ላይ ያላትን ኃላፊነትና ለዚህ ቪዥኗንም ነው የሚያሳዩት። ለኢትዮጵያ እንዴት ሰላም ጠቃሚ እንደሆነ፣ መቻቻል መከባበር እንዴት ጠቃሚ እንደሆነ፣ ለዛም እንዴት የሰራች እንደሆነ ያነሳሉ። ከዛ በመለስ ደግሞ ጥሩ ምክር ይመክራሉ። በተለይ ህዝቦችን እንድናይ ኢትዮጵያና ኤርትራን ሲያነጻጽሩ ሁለት ሀገራት ናቸው፣ ግን ቴክኒካሊ አንድ ህዝብ ነው የሚሉት። እሱን እንግዲህ መቼም የሚጠራጠር የለም። አንድ ህዝብ ነው። አንድ ህዝብ ስለሆነ የጋራ አይደንቲቲ አለን ነው። ኤርትራውያን ይሄን ነገር ስነገራችሁ ብርምብር የምትሉ አላችሁ። አሁን ለምሳሌ ኤርትራ ውስጥ እኔ ሲመላለስ አልተቸገርኩም። አምስቱንም ዙር ሲመላለስ ትግረኛ መጠቀም ግዴታ አልሆነብኝ። በአማርኛ በልቼ ጠጥቼ አውርቼ ነው የመጣሁት። አማርኛ በደንብ ነው የምታወሩት። የአማርኛ ፊልም ነው የምታዩት። ደግሞ ሃይማኖት እዛው የኛው ሃይማኖት ነው ያለው፣ የጋራ ሃይማኖት ነው ያለው። ደግሞ እኛን ነው የምትመስሉት እኮ። አንድ ኬንያዊ በቀላሉ እናንተ ማን አባቱ ነው የሚለየው? አንድ ወዳጅ አለ ኤርትራን ብዙ ሰው አያውቅም። ወደ ምዕራቡ ዓለምና ወደው እንዳዩት ኢትዮጵያን ነው የሚሉት። በቃ የኛን ከለር ይለያሉ ከአፍሪካ ውስጥ። ኢትዮጵያ ሲባል ይንቀጠቀጣል። እኔ ኢትዮጵያ አይደለሁም እና ማን ኤርትራ፣ እሷ ደግሞ ማነች ሲባል ደግሞ በለጠ ይበሳጫል። ይሄ የምታይ የከለር አይደንቲቲ ብቻ ሳይሆን የሃይማኖት የባህል ምግብ ምንድን እንጀራ የምትበሉት አይደለም እንደ ቤተሰብ ሌላ አለ እንደ ዶሮ ወጥ እንደው ለመለየት ብላችሁ መተቆጣጠር ፊደል ግዕዝ አይደለም የኛ አይደለም ነው እንደ ማለት ኤርትራና ኢትዮጵያ ላይ ምን አለ አሁን በምታይ ነገር ያ የኢሳያስን እምቡርምቡር ትታችሁ የውጭ ጉዳይ ሚኒስትሩ ይሄ የማይካዳቅ ነው። ስለዚህ ከአሁኑ ከኢሳያስ እብደት ወጣ ብለን የህዝብ ለህዝብ አንድነት ላይ መስራት አለብን። ሁለት ሀገርም ብንሆን አንድ ህዝብ ነን። እንደውም እንደምሳሌ ያነሳሉ እነ ስዊድንን እነ ኖርዌይን እና ሌሎችንም አይስላንደሮች ዝርዝር ውስጥ ያስገብ። ልክ እንደነሱ ነን። የጋራ ታሪክ አለን፣ የጋራ አይደንቲቲ አለን። በዛ መልኩ የምናወጣውን ነገር አስተካክለን እናውጣ ይላሉ። እንግዲህ ለዚህ ነገር አይ ቲንክ ብዙዎቻችን በዚህ ነገር ላይ ብዙ ሰርተናል። ምናልባት አንዱ የኔ 4 5 ዓመት አይሆንም እዛ ሲመላለስ አንዱ ፍላጎታችን ይሄ ነው ነበረው። በቃ የሁለት ሀገር ውስጥ የምኖር አንድ ህዝብ በባህል አንድ ነን፣ በብዙ ነገር አንድ ነን፣ በሃይማኖት አንድ ነን። አንድነታችንን እንጠብቅ። የአንድነታችን ወደ ኢኮኖሚ ውህደት እንምጣ። የኢኮኖሚ ውህደት ደግሞ ወደ ተሟላው ውህደት እንምጣ ነው። ማን ዋሃድ ከሆነ ምን እንሰራለን? አሁን ኤርትራ ምን ውበቷን ላይ ነው የሚሄደው? ምን ውበት አለና ላይ የሚሄደው?
አሜን ምን አለና ነው እዛ የሚመላለስበትን ዱባይ ሄጄ እንደነገሩ አሁን አዲስ አበባ ከዱባይ ስለበለጠች እሱንም አልሄድም እዚህ እየቆረጥኩ ብኖር አይሻልም? ቁርጥን እየቆረጥ እሱን ያሉት ሌላ አይደለም። ከኢሳያስ ባለፈ ከህግደፍ ባለፈ መታሰብ አለበት፣ ምናልባትም አውት ኦፍ ቦክስ ማሰብ አለብን ነው ይላሉ። የተወሰነ ህንት ይሰጣሉ። በዋናነት የነፃ የንግድ ቀጠናዎችን በኢትዮጵያና በኤርትራ መገንባት፣ በሂደት ደግሞ ያን የኢኮኖሚ ፖሊሲዎችን መፍጠር፣ ተቋማትን ማዘመን፣ የሸቀጥና የሰው ነፃ ዝውውር ማምጣት፣ የሀብት ዝውውር ማምጣት፣ የህዝብ ዝውውር ማምጣት፣ የአገልግሎት ዝውውር ማምጣት ነው። ይሄ አሁን ስታይ እንግዲህ በጣም ፋንታሲ ነው። ዶክተርን በዚህ ለማመስገን ፈልጋለሁ። የጌታ ሰው ናቸው፣ ፖዚቲቭ ናቸው። ኢሳያስ ያለ እንኳን ኤርትራ ልትከፈት ይሄ በተከፈተ በስንት ቀን የተዘጋው? አሁን ባለው ሁኔታ የኤርትራ ድንበር ቢከፈት ኢሳያስና ግብረ አበሮቹ ብቻ ናቸው አስመራ የሚቀሩት። ሽማግሌ በከዘራ ነው የሚወጣው፣ በከዘራ። እነዚህ አይነት ነገሮች ደግሞ ማምጣት የሚቻለው ተቋም ስኖር ነው፣ ምክር ቤት ስኖር ነው፣ ህግ ስኖር ነው፣ ስርዓት ስኖር ነው። ኤርትራ ውስጥ ህግ የለም። የኤርትራ ህገ መንግስት ማን ነው? ኢሳያስ አፈወርቂ ነው። የኤርትራ ፓርላማ ማን ነው? ኢሳያስ አፈወርቂ ነው። የኤርትራ ተቋም አለ? ምን አይነት ተቋም አላቸው? ተቋም እስከሌለ ድረስ እንደዚህ አይነት ተቋሚ ግንኙነት እንዴት ማድረግ እንደሚቻል አላውቅም። ስለ ኢኮኖሚ ለማውራት የኢኮኖሚ ተቋም ያስፈልጋል። ስለ ንግድ ለማውራት የንግድ ተቋማት ያስፈልጋል። ሁሉ ነገር ከኢሳያስ ጋር ተፈራርመን እንችላለን። ቴክኒካሊ ኢሳያስ እኮ ኤርትራን የግሉ የኋላው ኪስ ነው ያደረጋት። በገጠር አባባል የጓሮ አትክልት፣ በፈለጋችሁት ጊዜ የምትቀነጥሱት፣ ስትፈልጉ የምታጥሩ፣ ስትፈልጉ የምትከፍቱ፣ ስትፈልጉ የምትነቅሉ፣ ስትፈልጉ የምትተክሉ ማለት ነው። ለምናስበው ነገር እሳቸው እንደውም ያነሳሉ። የጋራ ኢንቨስትመንት ማድረግ አለብን ይላሉ። ተጠየቀ። ኢንቨስት አድርገናል እኮ እኛ። የጋራ ኢንቨስትመንት ማድረግ የጋራ ሰላም መፍጠር ነው። ጦርነት አይኖርም ከተሳሰርክ። አሁን እኛና ጅቡቲ መሀል ጦርነት አይኖርም። ለምን? ብዙ ኢንቨስትመንት አለ። ልትጋጭ ትችላለህ፣ ልትናደድ፣ ልትሰዳደብ ትችላለህ። ሳትወድ በግድህ በሰላም ትኖራለህ። ግን በሰላሙ ጊዜ የጋራ ኢንቨስትመንት ጀነሬተር ለአሰብ እኮ ልከን የማይቀበል ጉግ ማንጉግ እኮ ስርዓት ነው ያለው እዛ። ይሄ ስርዓት እያለ የዶክተሩ ሪኮመንዴሽን መሬት ላይ የሚመጣ አይደለም። ነገር ግን በሂደት የሚመጣ ነው። እኔ በዚህ መልፋት ያለባቸው ኤርትራውያን ናቸው ብያ። ኤርትራውያን ለሰርቫይቫል እኛን ይፈልጋሉ። እኛ ለሰርቫይቫል አንፈልግም። ኤርትራን ባይዘ ኢትዮጵያ ለሰርቫይቫል ማንንም አትፈልግም። ለምርት ማንንም አትፈልግም። ለውሃ ማንንም አትፈልግም። ለማብራት ማንንም አትፈልግም። ለባህር በር አክሰስ ነው። እሱንም ደግሞ ከጥቂት ጊዜ በኋላ እናሳካዋል። ማንንም አንፈልግም። አብረን ብንሰራ የበለጠ እናጥቃለን። አዎ የበለጠ እንጠቀማለን። አዎ ግን እኛ ከምንፈልጋቸው በላይ አካባቢያችን ላይ ያሉ ጥቃቅንና አነስተኛ ሀገራት እኛን ይፈልጋሉ። አንዳንድ አብዛኛው ከኛ የሚወጣ ነው። እበል በሩቅ ጥላት ላለመጠቃት እኛን መፈለግ አለባቸው። ለኢኮኖሚያቸውም፣ ለእድገታቸውም፣ ለብልጽግናቸው ይሄን በደንብ መፈለግ መስራት አለባቸው ብዬ አምናለሁ። ግን እንደ አንድ በጎ እንደሚያስብ ፖለቲከኛ ያነሱት ነገር ውሃ የሚቋጥር ነው። እሳቸው ያነሱት እንግዲህ አንዱ ኢትዮጵያና ኤርትራ በሰላም እንዲኖሩ አሰብን ኢትዮጵያ ሰኪዩር ማድረግ ምንም ምርጫ የለም ነው። እንደውም ኤርትራ ታሸንፋለች ነው። ይሄ እነዚህ ነገሮች በጣም ኢኮኖሚክ የሆኑ ቴክኒካል ነገሮች ናቸው። ይሄን ፖለቲከኞች ወይ ደግሞ ኤሊቶች ሊረዱ የሚችሉ ናቸው፣ ከስሜት የወጡ። በኤርትራ በኩል በተለይ ደግሞ በመንግስታቸው በኩል እንደዚህ ነገሮች ይሰራሉ ተብሎ አይጠበቅም። ኢትዮጵያ አሰብን እኮ ለመጠቀም መንገድ ሰርታለች እኮ። መንገድ እኮ ታድሰዋል፣ በጀት ተመድበዋል። 78 ፕሮጀክቶች እኮ ፋይል ተልኮለታል፣ ሼልፍ ላይ ያስቀምጠው። ያነበበም አይመስልም ሰውዬ። በዛ በኩል እኮ ምንም አልተጀመረም። ዝም ብለን ነው እኮ ብር ያፈሰስ ነው። ለነገሩ አሁን ቀምተን ስለምንወስድ እንጂ መንገድ ሲሰራ በቀላል አልነበረም። በውጭ ነው የሚሰራው። በኤርትራም በኩል ለምሳሌ ኬንያ ላይ የምናደርገው ኢንቨስትመንት አለ። እነሱ ይገነባሉ፣ እኛን ድርሻ እንገነባለን፣ የጋራን በጋራ እንገነባለን። የኤርትራ እኮ እኛ እንገንባ ብለን ያልቻል አሰብ እሺ ተባባልን አይደል? መንገድ ተሰራ፣ ከተማ ውሃ የለም፣ ውሃ እንስራ አልፈቀደም አይደል? ማብራት የለም ማለት ጄኔሬተር መጣ አልተቀበለም። እንዴት አድርገህ ትሰራለህ ከዚህ መንግስት ጋር? ኢቨን በቢዝነስ ትራንዛክሽናል እንኳን ወደ መስራት እኮ አትችልም።
በርበራ ወደብ ላይ ስንት ነው ያፈሰስ ነው? በርበራ ላይ ከምናፈስ ምጽዋ ላይ ብናፈስ አሰብ ላይ ብናፈስ ያዋጣ ነበር አይደለ? እንደዚህ ሪኮመንዴሽኖችን ለመቀበል እኔ የሚችል በቂ ዝግጅትም ፍላጎትም ያለው መንግስት አይደለም። ለዛም የተሰራ አይደለም። አክቹአሊ በመግቢያቸው ላይ እሳቸው እንዳነሱት ኤርትራ የምትባል ሀገር የተወለደችው ኢትዮጵያን ለማድማት ነው። ኢትዮጵያን ለማድማት ተፈጥራ ከኢትዮጵያ ጋር ለመስራት በጣም አስቸጋሪ ይሆናል። አይ ቲንክ ፈጠን ብዬ ልበል፣ በጣም ዲቴይሉ እንድታነቡ መክራለሁ። ዋና ዋናዎችን ነው ለማንሳት የሚፈልገው። እሳቸው እነዚህ ነገሮችን እንደ መድኃኒት ነው የሚወስዱት። ኦልሬዲ ባይ ዲፎልት ኢትዮጵያና ኤርትራ መካከል ጦርነት ነው የሚታየው። ጦርነት እንዳይታይ ለህመም እንደ አንቲዶት ነው ብለው ነው የሚያስቡት። በጣም ጥልቅ የሆነ የጦርነት ታሪክ ነው ያለን፣ መጎዳዳት ነው ያለን። አሁን ጥልቅ የሆነ ትስስር ያስፈልጋል ይላሉ። ወደፊት ይሆናል ብዬ ተስፋ ማድረገው እሱ ነው። ይሄንን እንግዲህ እሳቸው በደንብ ነው የሚያነሱት። ይሄ የኛ ትውልድ ጉዳይ ብቻ አይደለም ይላሉ። አምባሳደር ዘውዴን መጽሐፍ ሪፈር ያደርጋሉ። በተለይ በጃንሆይ ጊዜ የነበረውንም ጥሪም ያቀርባሉ። ጥሪ ሲያቀርቡም ነፍሳችሁን መርምራችሁ የሚፈውስ በጣም ከባድም ቢሆን ውይይት የሚጠይቅ የሰለጠነ መንገድ ብንከተል ይሄንን ችግር ልንፈታ እንችላለን። ወደፊት ጥሩ ሀገራት ልንሆን እንችላለን። አሁን ባለው ሁኔታ ግን የኤርትራ መንግስት ስፖይለር ነው፣ የኢትዮጵያ መንግስት ደግሞ ሰላም ፈላጊ ነው ብለው ይበይናሉ። ለዓለም አቀፍም ተቋማት በዚህ ነገር ላይ ጣልቃ እንዲገባ ያነሳሉ። ልጠቅልል። ኢትዮጵያን በሚመለከት ራሷን የመጠበቅ የመከላከል ሙሉ መብት ቢኖራትም በጣም ከበቂ በላይ ፕሮቮኬሽን ትንኮሳ ቢደረግም በምርጫ ሆን ብላ አለመዋጋትን መርጣለች። ለዘላለም ይቀጥል አይደለም ብለዋል። ይሄ አንዱ ነው። ኢትዮጵያን ያደረገችው ፈርታ አይደለም። ኢትዮጵያን ያደረገችው አቅም አጥታ ሳይሆን ቀጠናው ላይ ያለ ጦርነቶች ሳይበርዱ ሌላ ጦርነት እንድመጣ ስለማትፈልግና ኃላፊነት ስለሚሰማት አንከር ስቴት ስለሆነች ነው። በሁለተኛነት ያነሱት የአሰብ ጉዳይ አይደለም። የሰሞኑ ውጥረት የኤርትራ ፍጥረት ጉዳይ ነው። የኢሳያስ ፍጥረተ ችግር እንጂ የአሰብ ጉዳይ አይደለም። ኤርትራ ወታደራዊ ሀገር ነች። ውትድርናዋ ደግሞ ኢትዮጵያን ለማድማት የተፈጠረ ነው። ከቅኝ ዘመን ጀምሮ ኢትዮጵያን ከባህር ለማላቅ፣ ከዓለም አቀፍ ተጽዕኖ ለማራቅ፣ ኢትዮጵያን ለማሳነስና ለማዋረድ የተፈጠረች ሀገር ናት። ሲቀጥሉ የኢሳያስ ዶክትሪን ዶግማው ራሱ ነው ችግሩ። በመደጋገፍ እንድናድግ አይደለም። የአንዱ መኖር የአንዱ መጥፋት ተደርጎ ነው የተሳለው። ይሄ በጣም ከባድ ነው። የብርሃንና የጨለማ ግንኙነት እንድኖር እንደታዘው አንዱ በአንዱ ላይ እንድነግስ እንጂ አብሮ መኖርን አይደለም። አብሮ መዋኘት አይቻልም። በኢሳያስ ዶክትሪን አብሮ መስጠም ነው የተፈለገው። በሶስተኝነት ያነሱት 130 ሚሊዮን ከዛ በላይ ህዝብ ይዘን የባህር በር መጠየቃችን የህልውና ጉዳይ እንጂ የቅንጦት አይደለም ብሏል። ይሄ ተደጋግሞ ስለተነሳ ነው። በብዙ ነገር በቋንቋ፣ በሎጂስቲክ፣ በንግድ፣ በዲሞግራፊ ፕሬዠር ብለዋል። ያለ ባህር በር መኖር ለብዙ ነገር መጋለጥ እንደሆነ አንስተዋል። ሌላኛው የኤርትራ ወጣቶችን የዘመናት ገደብ የሌለው ባርነትን አንስተዋል። የኤርትራ መንግስት ወደ ውጭ የሚልካቸው እቃዎችም በዋናነት ውጭ የሚልካቸው እቃዎች አላሉም። ወደ ውጭ ኤክስፖርት የሚያደርገው ነገር የሙሉ ጊዜ ኤክስፖርቱ የሰው ኃይል ስደት ነው ብለዋል። ይህንን ከናቅፋ ሲንድሮም ጋር አያይዘው ያቀረቡበት ነው እና ኤርትራና የኤርትራን መንግስት የቀጠናው ዋና በጥባጭ አድርገዋል። የኤርትራና ኢትዮጵያን በመመለከትም የተለየ መከተል ሌላ መንገድን መከተል እንዳለብን የሁለት ሀገራት ህዝቦች ግን አንድ ህዝብ እንደሆነ እንድታሰብ መክረዋል። ትክክለኛ ምርጫችን መሆን ያለበት ለቀጠናው ሰላም እንጂ ጦርነት አይደለም፣ ብጥብጥ ሳይሆን መረጋጋት ነው። ነገር ግን የብጥብጡ አባት ኢሳያስ ነው ያሉት። እንግዲህ ስትጠቃለል የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ኤርትራን በሚመለከት ለዓለም በግልጽ በሆነ መንገድ ዝርዝር ባለ መንገድ አስረድተዋል። ኢትዮጵያንን በሚመለከት ግልጽና ዝርዝር በሆነ መንገድ አስረድተዋል። ለመመከት ጥያቄዎቻችንና ጥቅሞቻችን ለማስከበር በበቂ ሁኔታ በብዙ አቅም ተዘጋጅተናል ብለዋል።
ነገር ግን ምርጫችንን ሰላም አድርገን እየጠበቅን ነው ያሉት። እሳቸው እንደ ጥያቄ ያነሱት ዓለም እንዲመለከት የሚፈልጉት ማን በሰላም መንገድ ጥቅሞችን ለማስከበር እየሞከረ ነው፣ ማን እየበጠበጠ ነው የሚለውን በግልጽ ያነሱበት ነው። ማን የአፍሪካ ቀንድ በጥባጭ፣ ማን የአፍሪካ ቀንድ ሰላም ፈላጊ እንደሆነ ያነሱበት ነው። እንግዲህ ማን የብጥብጥ አባት፣ ማን የማረጋጋት አባት እንደሆነ ያነሱበት ነው። የኤርትራ ሰራዊት ገብቶ ከሆነ ኢትዮጵያ ውስጥ ለመግደል ነው፣ ሶማሊያ ውስጥ ገብቶ ከሆነ ለመግደል ነው፣ ሱዳን ውስጥ ገብቶ ከሆነ ለመግደል ነው። ከዚህ በፊትም ያለው ታሪክ እንደዛ ነው። የኢትዮጵያ ሰራዊት በብዛት ብዙ ሀገራት ላይ ያለ ሰላም ለማስጠበቅ ነው። ሶማሊያ ውስጥ ያለው የሶማሊያን ሰላም ለማስጠበቅ ነው። ሱዳን ውስጥ የነበረው ሱዳን ሰላም ለማስጠበቅ ነው። ራቅ ወዳሉ ሀገራትም ሄዶ የዓለም አቀፍ ሰላም ተልዕኮ የሚፈጽመው ለማስጠበቅ ነው። የኢትዮጵያ ኃይል ስምና ዝና ሌላ ሀገራትን ሰላም የማስጠበቅ እንጂ ሄዶ የመውረር አይደለም። ይህንን በአደባባይ አንስተዋል። እንግዲህ ይሄ የውጭ ጉዳይ ሚኒስትር ከመሆናቸው አንጻር ትልቅ ወይት የሚሰጠው የመንግስትን አቅጣጫ፣ የመንግስትን ፖሊሲ፣ የመንግስትን አቋም እንደሆነ ይታመናልም ነውም። እንግዲህ ይህንን እንደ ጦርነት አዋጅ የተቀበሉ ህግደፋውያን አሉ። ምንም ማድረግ አይቻልም። ምናልባትም የጦርነት አዋጅ ሊሆን የሚችለው ገደቡ ከታለፈ እናቆምም፣ ምንም ማድረግ አንችልም ያሉት ሊሆን ይችላል። ያ ገደብ ዛሬ ማታ ሊሆን ይችላል፣ የዛሬ ዓመት ሊሆን ይችላል። የምናውቀው ነገር የለም። ኳሱ ያለው በኤርትራ መንግስት እጅ ነው። ፕሮቮኬሽን ትንኮሳውን ያቆማል፣ መደገፉን ያቆማል ወይስ ይቀጥላል? የሚወስነው እሱ ነው። ትንኮሳውን ካቆመ ከጦርነት ተርፈዋል። የጠየቅነውን የባህር በር በሰላም ከሰጠ ከጦርነት ተርፈዋል። ያን ካላደረገ መጨረሻ ላይ የምንገናኘው በሰላም የፈለግነው ነገር በሰይፍ ይሆናል ማለት ነው። ያ ከሆነ ደግሞ ውጤቱ ግልጽ ነው። ኢትዮጵያ በጥቂት ሳምንታት በቀናት ካልሆነ ድፍረት እንዳይሆን ነው በቀናት የሚባል በጥቂት ሳምንታት ውስጥ ለ30 ዓመት ያጣችውን ታሪካዊ መብቶቿን፣ ድንበሮቿን ታስከብራለች። ድል ለኢትዮጵያ፣ ሞት ለህግደፍና ለመሳዮቹ። የዛሬውን ፕሮግራም በዚህ እንጨርሳለን። ከልብ አመሰግናለሁ። መልካም ጊዜ።